عيد مبارك، كل عام وأنتم بألف خير. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على سيدنا محمد رسول الله وعلى آله وصحبه ومن والاه። የተወደዳችሁና የተከበራችሁ የሱና ቲቪ የምስኩ ሱና ፕሮግራም ተመልካቾቻችን እንኳን ለ1446ኛ ዓመተ ሂጅራ የዒድ አልፈጥር በዓል በሰላም አደረሳችሁ። ዒድ ሙባረክ፣ ኩሉ ዓሚን ወአንቱም ቢአልፊ ኸይር። ኢንሻአላህ ከአሁን ሰዓት ጀምሮ ልዩ የዒድ ፕሮግራማችንን ወደ እናንተ ማድረስ እንጀምራለን። ከጎኔ እንግዲህ የተለመዱት የተወደዱት የምስኩ ሱና ፕሮግራም አዘጋጆች አሉ። ኢንሻአላህ ተዓላ ጥሩ ፕሮግራም ወደ እናንተ እናደርስላችኋለን ብለን ተስፋ እናደርጋለን። ጥሩ ፕሮግራሞች አሉ ኢንሻአላህ ተዓላ። እንግዶችም አሉ። ፕሮግራሙንም እንግዶችንም ከመጥቀሳችን በፊት ከጀመራችሁ ጊዜ ጀምሮ እያጨበጨባችሁ ነው። ዒድ ስለሆነ ነው ወይስ ምንድነው? ዒድና ፈርሐቱ ነው። ዒድና ፈርሐቱ እና ታውቋቸዋል ግን እያጨበጨባችሁ እንደነበር ወይስ? ታውቆኛል። ሞራል ውስጥ ሆኜ ነው፣ የዒድ ሞራል ውስጥ ሆኜ ነው። ደህና ናችሁ ግን? አልሐምዱሊላህ። ረመዳን እንግዲህ እንደጠበቅነው ደግሞ ተሰናበት ነው። ሱብሃንአላህ። አላህ ይቀበለን፣ የሚቀጥለውንም አላህ ሳይለያይ ያደርሰን። አሚን አሚን አሚን። ኡስታዝ በነገራችን ላይ ተመልካቾች ገና ፕሮግራሙ እንደጀመረ እንዲያውቁት የምፈልገው ነገር ብዙ ጊዜ አጋጥማችሁ ያውቃል? ስልክ ተደዋውሎ ሰው ዒድ ሙባረክ ይባባላል። ዒድ ሙባረክ ስትሉት ምንድነው የሚባለው? መልሱ ይላችኋል። አላጋጠማችሁም? ምንድነው የሚባለው? ብዙ ጊዜ ይጠይቁኛል። ዒድ ሙባረክ ተብሎ በሚባልበት ሰዓት አንዳንዱ የተለያዩ ቋንቋዎችን ወይም ደግሞ ትክክል ያልሆኑ ነገሮችን የሚጠቀማል። መላዒዲን የሚል አለ። መላዒዲን የተለያየ ቃላቶችን እያበላሸ ማለት ነው የሚልበት ሁኔታ አለ። ተቀበለላሁ ሚና ወሚንኩም ሷሊሐል አዕማል ማለት እንችላለን። ወይም ደግሞ እንኳን አደረሳችሁ ተብለን ስንባል እንኳን አብሮ አደረሰን የሚለውንም ማለት እንችላለን። አይዋ ስለዚህ ቀለል አድርገን ዒድ ሙባረክ እንዲያውም ያከለ ዒድ የሚልም አለ። ያከለ ዒድ ብሎ ማለት ወደ ሰሜን አካባቢ ወደ ሐረርጌ ወደዛ መስመርም ጭምር ማለት ነው። ያከለ ዒድ ብሎ ማለት በዒድ ገንዘብ ምናምን ህፃናቶች ይሰበስባሉ። ያከለ ዒድ እያሉ ነው የሚሰበስቡት እና ለዒድ እንኳን አደረሰ ስትለው ያከለ ዒድ ይልሃል። መልሱ እየመሰለው ማለት ነው። ኦኬ መልሱ እየመሰለው ግን የመሊላሂ ተረቢ ሰደቃ ነቡሳ አይነት ነገር ነው። መርሐባ። እንግዲህ ተመልካቾቻችን ኢንሻአላህ ተዓላ ካሁን በኋላ ጥሩ ፕሮግራሞቻችንን ወደ እናንተ እናቀርብላችኋለን። ወንድማችን ማዲ ኸድርም ከኛ ጋር ለሰሚራም ጉድ እያለች ነው። እንግዶች አካባቢ ትላልቅ እንግዶችን ኢንሻአላህ ተዓላ ጋብዘንላችኋል። ታዲያ አሁን የኛና የኡስታዝ ሀይደር መንገድ ይለያያል። ትንሽ ቆይት ብሎ ይለያያል። እኛ ኢንሻአላህ ተዓላ እንግዶች ስላሉብን ዒድን ደስ ብለን እንድናልፍ አንድ በግ ሙክት ልንለው እንችላለን። እሱን ቀንዳም ባለላት ለበሬ ነው ሻኛ አላ ኩሊ ሐል እሱን እኔና ሙስጠፋ እናሰናዳለን። ኡስታዝ ሀይደር ሐላል ያደርጉልናል። መሀል ላይ ደግሞ ኢንሻአላህ ተዓላ ኡስታዝ ሀይደር ከእንግዶቻችን ጋር ጥሩ የሆነ የረመዳናዊ የሆኑና ዒዳዊ የሆኑ ቆይታዎችን ከኡስታዝ ሰቢራና ከማዲ ኸድር ጋር ሆነው ያቀርቡላችኋል። እኛ ደግሞ ይህንን የዒድ ዝግጅትን አሰናድተን በደምና ኢንሻአላህ ተዓላ በኋላ ላይ የዒዱ ስነ ስርዓት ላይ ከእንግዶቻችን ጋር ከሙሉ የምስክ ክሩ ጋር ኢንሻአላህ ተዓላ አብረን የምንገናኝ ይሆናል። አሁንም አብራችሁን ሁኑ። አሁን ኡስታዝ ሀይደር በጉን ሐላል ያደርጉልናል። ዒድ ሙባረክ።
መርሐባ ተመልካቾቻችን ውድ የመስክ ሱና ፕሮግራም ተመልካቾቻችን አሁንም በድጋሚ እንኳን ለ1446ኛ ዓመተ ሂጅራ የዒድ አልፈጥር በዓል በሰላም አደረሳችሁ አደረሰን። ዒድ ሙባረክ። ተመልካቾቻችን እንደተመለከታችሁት እንግዲህ ሙስጠፋ ተጋግዘን በትብብር ነው ይባላል አንዱን ቀኝ ጎን ግራ ጎን እያደረግን ብዙ ልምድ የለንም። ነገር ግን ያው እንግዶቻችንን ለማስደሰት ስንል ይችን ታህል እንግዲህ ሰርተናል። አሁን ቀጣዩ ሂደት ደግሞ የሚሆነው ይሄንን ከትፎ መከትከት ማብሰል መብላት እዛ ድረስ ያለውን ኢንሻአላህ ተዓላ አብረን የምናየው ይሆናል። አሁንም ዒዳችሁ ያማረ የደመቀ እንደሚሆን ተስፋ እናደርጋለን። አብረን ሂድ። عيد مبارك كل عام وأنتم بألف خير ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን ኢንሻአላህ ስንገባም በር አካባቢ ላይ መጀመሪያ እንደተጠቀስንላችሁ እንግዲህ ዛሬ ከእናንተ ጋር ቆይታ የምናደርገው ኢንሻአላህ እንደተለመደው የሚስክ ሱና ፕሮግራም አቅራቢያዎች ብቻ ሳይሆን ኢነማ ሌላም ብዙ እንግዶችን ይዘን ወደ እናንተ መተናል። ኢንሻአላህ ብዙ ነገራቶችን እንግዲህ ከእንግዶቻችን ጋር የምንማማርበት ሁኔታ ይኖራል። ኢንሻአላህ አብራችሁን እንድትቆዩ በአክብሮት እንጋብዛለን። عيد مبارك كل عام وأنتم بألف خير. مرحبا السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ما شاء الله أهلا وسهلا بكم. እንኳን በደህና መጣችሁ። እንኳን በደህና ቆያችሁ። ما شاء الله እኔ እንግዲህ ያየዋችሁ ያው መርከዝ እየተማርኩኝ ለደውራ እዛ መጣችሁ እነ ሼኽ ሰሚር ደውራ በሚሰጡበት ወቅት ላይ ነውና فحقيقة የዛን ሰዓት ያያችሁ ሰው እንዳለ ወዷችሁ ነበር። በጣም አልহামዱሊላህ አላህ ይጠብቃችሁ ነበር። ሁሉንም ስብሰባውንም አልহামዱሊላህ ረቢል ዓለሚን። አይዋ እንግዲህ ሼኽ መሐመድ ሻፊ ይባላሉ። ትልቅ ሼኽ ናቸው። ኢንሻአላህ አንደኛ እነሱ አሉ፣ ሁለተኛ ደግሞ ሌላም ሼኽ ይዘንላችሁ መተናል። ሼኽ መሐመድ ዑስማን ተብሎ ይጠራሉ። ከዚህ በፊት በሆነ ፕሮግራም ሰሩልን ነበረ ስለ ኒካህ። አንተሱን ያያችሁት እንጂ ከዛ በፊት ሌላ ደርስ ነበረኝ። ኒካህን ያያችሁት እንዴት ነው? መጀመሪያ ስለ ኒካህ እንምጣና ስለ ኒካህ ደርስ በመሰጡበት ሰዓት የዛኔ አግብታችሁ ነበር ወይስ እንዴት ነበር? ያገቡ ሲያስቡ ነው ይመስለኝ ስለባለ ኒካህን አልጀመሩ። አይዋ እቅዱ አውቆ ማግባት ይሻላል የሚለውን ሳጥሩ አይመስለኝ ደግሞ እስቲሳቸው ማሻአላህ። ስለዚህ በቲቪ በመስኮት አይታ በፊት ስለ ኒካህ በደንብ ከተማረች በኋላ አስገቧት። አሁን አግብተዋል። ወልደዋል። አልহামዱሊላህ ማሻአላህ። ሌላስ በምን ተታወቃላችሁ ሸኾች? እንግዲህ ያያችሁት ያው ስለ ኒካህ ነው አላችሁኝ። ሌላም አላችሁ ነው? ያው እኔ እነ ሸኾቹ ደረሳ ነኝ። ከዛ በፊት አንቱ መርከዝ ላይ ነው ሸኾቹንም አቃቸው አላችሁ አይደል? صحيح ግን ከዛ በፊት ሸኾቹ ሸኺም ናቸው፣ እንደ አባቴም ናቸው። እሳቸውም ናቸው እነሱ ናቸው መርከዙን ያሳወቁኝ እዚህ እንድደርስ ያደረጉኝ። በዚህ አጋጣሚ ላመሰግናቸው ፈልጋለሁኝ። አላሁ ተዓላ እድሜያቸውን ረጅም አላህ ያርግልን፣ አፊያቸውንም ጤናቸውንም አላህ ይስጥልን። ብዙ ውለታ አድርገዋል ለእስልምናው፣ ጀዛቸውን አላህ ይክፈለው። እኛም እዚህ ናቸው የታላቁልም ዘንድ መጣረጎልን እኔም ደግሞ ስለዛ ይቀጥላሉ። እሳቸው ማቀው ነገር ቢኖር የመጀመሪያ ተወጣት ዳዕዋ በማድረግ በሀገራችን ላይ ያወቅናቸው ሼህ መሐመድ ዑስማንን ነው። ወጣቱን ተህዲድ ያቀሰቀሱልን እዚህ መርከዝ ላይ ቀርተው ተመጡ ወዲያ ደማችንን መልሰውልናል። በጣም አርሰውናል፣ አስደስተውናል። ፍላጎታችንን አርክተው በወጣቱ ወክለው ሀገራቸው ላይ ቁጥጥር በማድረግ ዳዕዋ ወጣቱ እንደነሱ ሆኖ ይያል ለሌላው ለመቀስቀስ ለማና ትልቅ ነገር ሆነውን በጣም አልፏል። የመጀመሪያ ዳዕዋን የመውሊድ ነው የጀመሩ እሳቸው። ያንተ ውስጥ ለመጣስ ሼኽ መሐመድ ዑስማን ሐቂቃ አጠገባቸው ማሞገስ ባይሆንም እኔ على ظاهر الغيب ራሱ ዱዓ አደርግላቸዋለሁ። ሐቂቃ አላህ ያቆያቸው፣ አላህ ያጠናክራቸው። አሁን የአማራ ክልል ሼኻችን ሼኽ አህመድ ጂም ተብለው የሚጠሩት አላህ ይማራቸውና ይሄ ቲቪ
ለመከፈት ትልቅ አስተዋጽኦ ካደረጉ ታላላቅ ሰዎች መካከል አንዱ ናቸው። አላህ ቀብራቸውን አላህ ያብራላቸው። ሼኻችን በሚያልፉበት ሰዓት ያው ሼህ አህመድ የእነሱን ስራ ያው እያስቀጠሉ ያሉ ናቸው። እነሱም አሉ፣ ሌላም አሳቲዛዎች ወይም ደግሞ መሻይኾች አሉ። ሁሉንም አላሁ ስብሓነሁ ወተዓላ ይጠብቅልን። ሼህ አህመድን ረሕመቱላህ ዐለይሂ ሼህ አህመድ ጅምን ሞት በጣም የተጽናናና የተሰበር እነ ዶክተር ሼህ አቡበክርን ስናገኝ እነ ሼህ መሐመድ ዑስማንን ስናገኝ ሌሎችም ጊዜው ላይ እንደነሱ ሆኖ ጀሸን ጀራር ሆኖ በጣሙን ትላልቅ ዑለሞችና ወጣቶች ስናገኝ በጣም ተደስተናል። አሉ እንደካ ብለን እነሱን ሼህ አህመድም ትልቅ አስተዋጽኦ አድርገው ሄደዋል። ግን እነሱ ደግሞ የበለጠና ደግሞ እንትና አለን የሚለውን በእነዚህ ነው የተራጋናል። አልሐምዱሊላህ መርሐበን። እንግዲህ ይሄ ፕሮግራም የዒድ ፕሮግራም ነውና ወደ ተክቢራም ይሁን ወደ ሌላም ከመግባታችን በፊት እንኳን አደረሳችሁ ለማለት እፈልጋለሁ። ሰላም ቀደም ሸኾቹ አስቀድመው ቀጥታ ሐቂቃ ፊታቸው ላይም እያየሁ ነበርና እናንተን ወደ ማመስገን ትልቅ ደረጃ ላይ እንዳደረሳችኋቸው ተናግረው ወደዛ ነው የሄዱትና አሁንም እኛ ወደ ዒዱ ፕሮግራማችን ከመግባታችን በፊት ኢንሻአላህ አኪድ ጀምረናል። ላኪን ፕሮግራማችን ከማስቀጠላችን በፊት ልክ እንደነሱ እናንተም እንኳን አደረሳችሁ የምትሏቸው ሊሆን ይችላል፣ ወይም ደግሞ እንደነሱ የምታመሰግኗቸው ሊሆን ይችላል። አው ይመሳሰለን። እስኪ መጀመሪያ በዚህ ብንከፍተው ኢንሻአላህ مرحبا ከዛ ወደ ተክቢራን ሄዳለን። مرحبا الحمد لله رب العالمين እኔ በጠቅላላው ማነሳው ነገር ቢኖር የመጀመሪያ ለ1446ኛው ሂጅራ ሸህር ረመዳንን አፍጠረን ዒዱ ላይ ለመግባት እንኳን አደረሳችሁ እንኳን አደረሰን እላለሁ። በዛም ላይ በዓለም ላይ የሚገኙ ሙስሊም እህቶችና ወንድሞች እናትና አባቶች እንኳን አደረሳችሁ እንኳን አደረሰን ለዒድ አልፊጥር። ለዚህ ለተባረከ ለዚህ ለተከበረ አላህ ለወደደው ቀን ለሰይድ አልአያም እንኳን አደረሰን እላለሁኝ። ምስኪያሱና አልሐምዱሊላህ በጣም ጥሩ ስራ እየሰራ ነው። አሱና በጥቅሉ በጣም ውስጡ ላይ ያሉ ሰራተኞችን የመጀመሪያ እና እዚህ ያገናኙን እንትን ያሉትን ለሙስሊሙ ትልቅ አስተዋጽኦ እየሰሩ ያለ በውስጡ ላይ ያሉትም የመረጣቸው ዑለሞችና የሚያቀርባቸው ፕሮግራሞች ሁላ በጣሙን እያስደሱን ያለ። ሰው ረመዳን በደረሰ ቁጥር ዲናዊ ነገሮች በፈለገ ቁጥር ትኩረቱ ወደ አሱና እየተሳበልን ያለ ወደ ዲን እያለን ያለ የሚነግረው ምልክት የሚያደርስለት ረመዳን ደረሰ አልደረሰ የሚለው እንኳን ይሄን ቀን ነው የሚለው እንኳን እያጣ ብዙ ይጉላላ ነበር። በዚህ ላይም የማመሰግነው ነገር ቢኖር ይሄ አሱና ቲቪ በጣም ትልቅ ለሙስሊሙ ንብረት ነው፣ ለሙስሊሙ እውቀት ነው፣ ለሙስሊሙ በጣም አባት ነው፣ ለሙስሊሙ ህይወት ነው ማለት ይቻላል። አልሐምዱሊላህ ዲናዊ እንቅስቃሴያችን በጣም እየተስፋፋና ዒልም እያገኘንበት ነው። ዒልም ከሌለ ዲኑ ሞተ ማለት ነው። የዑለማ ሰዎች የሚተነፍሱበት መድረክ ከሌላቸው ዒልሙ ተዘግቶ ቀረ ማለት ነው፣ ተከርኖ ቀረ ማለት ነው፣ ዒልሙ ታፍኖ ቀረ ማለት ነው። ለዚያ ትንፋሽ የሰጠን የዒልሙን ሽታ የምናገኘው የነጠረ ዒልም የነጠረ ተውሂድ አቂደተል አሽዓሪያ ወልማቱሪድያ የመዝሃቦችን በተለያዩ ፕሮግራሞች እያደረገ ሐድራዎችን፣ ነሺዳዎችን፣ ሐሪማዎችን የትላልቆችን ሰዎች ልምድ እያስወጣ ተስንት አባቶች ተስንት ሐሪማዎች አስተዋውቆናል። ሐበሻ ላይ ይሄ ሁሉ ዑለማ ይሄ ሁሉ ሰደድ ይሄ ሁሉ ትላልቅ ቦታ ይሄ ሁሉ ሐድራና ይሄ ሁሉ ሰው አለ ወይ በማለት የውጭ ሰው እንኳን እያወቀን ያለ እንኳን እኛም እዚሁ ሆነን የማናውቃቸውን ነገሮች እያስተዋወቀን ነው። ይህንንም አላህ ያጠንክራችሁ፣ አላህ ያጠንክረው። ውስጥ ላይ ያለው ሁሉ የሚሰራው አላህ ላይ አጅሩ እንዲያገኘው ብዙ ገንዘብ ብዙ ነገር እንዳላገኙ እናውቃለን። ብዙ እየለፉ ነው። ረዳቱንም አላህ ያብዛው። ሰውንም ደግሞ አደራ ምለው ሰውን ህዝቡን ይህንን አሱናን መርዳት መተባበር ማለት ህዝብን መርዳት ማለት ነው። ዲነል ኢስላምን ማንሶር ማለት ነው። ዲኑን ዛቱን አግኝቶ የመስጠት ያክል የመገደፍ ያክል ነው። ይህንን ዝም ማለት ደግሞ ዲኑ ሲጎዳ እያየው ልብሱ ቆሽሾ ወይም ደግሞ አንድ ነገር ደርሶበት እያየው ዝም ማለት ያክል እንደ ሰው ሆኖ ዛት እያርገን እንኳን ብናቀርበው ራሱ የዛን ያክል ዲኑ ሲጎዳ ዝም ማለት ያክል ነው። ትኩረታችንን ወደሱ አድርገን እንድንላለሁኝ። ለዚህ ኢድ እንኳን አደረሳችሁ እንኳን አደረሰን የሚለውን ደግሜ ደጋግሜ አስተላልፋለሁ።
የወደፊቱም ያለው ደግሞ የዲን የአማን የሰላም ወቅት አላህ ያርግልን እንላለን። መርሐባ ኢንሻአላህ። ያው ዒድ ላይ ተክቢራ የተለመደ ነው። የተለመደን ብቻ ሳይሆን በሸርዓም የመጣልን ነውና ኢንሻአላህ ተክቢራ ብትሉልን። መርሐባ አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وأعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أزواج سيدنا محمد وسلم تسليما ما شاء الله እንግዲህ ያው ኢንሻአላህ በየመሃሉ ይሄን ተክቢራውን የምንል ይሆናል። ላኪን ሼክ መሐመድ እስኪ ወደ እናንተ ልምጣና ወደ ዒድ ሶላት ከመሄዱ በፊትም ይሁን ወደ ዒድ ሶላት እየተሄደም ይሁን እዛው የዒድ ሶላት ቦታም ተቀምጦ ይሁን ዒድ ሶላት ከተሰገደም በኋላ ይሁን ይሄ ተክቢራ ይባላል እና ይሄ ተክቢራ የሚባለው ለምንድን ነው? እስኪ ይሄንና ስለዚህ ተክቢራው የተወሰነ ብትጠቅሱልን። መርሐባ በመጀመሪያ እንኳን ለዒድ አልፊጥር በሰላም አደረሰን እላለሁኝ። ለሙላው ሙስሊማት በአጠቃላይ አልሐምዱሊላህ ለዚህ ለታላቅ ቀን ለየውሚል ጃኢዛ እንኳን አላሁ ተዓላ በሰላም አደረሰን። አልሐምዱሊላህ ያው ሸኾቹ እያሉልን ያለው ተክቢራ እኛም አብረን እየደጋገምን ያለነው ተክቢራ ይህ ሚን ሸዓኢሪል ኢስላም ነው። እስልምናን ከሚያመላክቱ ነገራቶች መካከል አንዱ ነው። ተህሊል ነው፣ ተሕሚድ ነው፣ ተክቢር ነው። አጅርና ሰዋብ ያለበት ነው። ሚማ ዩስተሐቡ ፊ ዒድል ፊጥር በዒድ አልፊጥር ልናደርጋቸው ከሚወደዱ ነገራቶች መካከል አንዱ ይህ ነው፣ ተክቢር ነው፣ ተሕሚድ ነው። ሚን ለይለቲል ዒድ ጀምሮ ከለይለተል ዒድ ጀምሮ ይህንን ተክቢር ማለት ተሕሚድ ማለቱ ይወደዳል። መስጂድ ላይም ቤት ላይም ፊ ጡሩቃት ማለቱ ተክቢር እየተባለ ማደሩ ከሌሊቱ ጀምሮ ይወደዳል ማለት ነው። በምንሄድበትም ሰዓት ሙበኪሪን ገና በጠዋቱ ወተን ይህንን ተክቢር እያን መሄዳችን ሚን አዳቢ አልዒድ ነው። ሚማ ዩስተሐቡ ፊ የውሚል ዒድ በዒድ ቀን ከሚወደዱ ነገራቶች መካከል ናቸው። በሐዲስ እንደወረደው ነቢያችን ዓለይሂ ሰላቱ ወሰላም ፊማ ረዋሁል በይሀቂ በዘገቡት ሐዲስ ይሄ የውሙል ጃኢዛ ነው አይደል? የጃኢዛ ቀን ነው ይሉታል። የውሙል ዒድን ዑለማዎቹ የውሙል ጃኢዛ ተብሎ ነው የሚታወቀው። ፊ ሰማኢ መላኢካዎች ዘንድ የሚታወቀው ይህ ቀን የውሙል ጃኢዛ ተብሎ ነው፣ የጃኢዛ ቀን ተብሎ ነው የሚታወቀው ይላሉ።
ለምን? ምክንያቱም በዚህ ቀን ሙስሊሞች يكون المسلمون قد خرجوا من أعظم شهور السنة يعني የሙእሚኖች ትልቁ ወር من أعظم شهور السنة ከወራቶች ሁሉ ትልቁን ወር የሚወጡበት ቀን ነው ይሄ يوم العيد ብሎ ማለት من أعظم شهور السنة ትልቁን ወር ጥለውት የሚወጡበት ነው وينتهون من فريضة عظيمة من فرائض الإسلام كصيام تلقون فريضة تلقون قديتا يميجرسوبت كان نويه كان يبكرون في الخروج إلى المساجد وإلى الساحات يعني قسقسوا بطوات ودا مسجد ودا عيد مسجاجا بوتاوش لي يميوطوبت كان نو إيه يوم العيد يميبالو يكبرون اللهن تكبيرا يالو تحميد يادرقو يميوطوبت يميوددي هنا كان نو حتى في هذا اليوم بزيه كان الملائكة تقف على الطرقات للعلماء ملائكة بيمن قدو يقومالو النزهين تكبير يالو تحميد يالو كبيتاتشو تبكير درقو بطوات قزقسو يميوتو سوچن ليابسرواتشو مالتنو اغدو إلى ربكم ملواتشو الله إلى طاعة ربكم ودقيتاتشو تزاز قزقسو يكسكسواتشو الله ودقيتاتشو تزاز قزقسو فإنكم لقد أمركم الله بالصيام فصمتم وأمركم بالقيام فقمتم الله تعالى بصوم عززواتشو نبر صوماتشو هلا بلاليت اندتكم والله عززواتشو نبر قوماتشو هلا أهون دقمو فاقبضوا جوائزكم يميبالبت كأنه هيك إيه وانشاتشهون شلماتاتشهون متوسطوبت كأنه يبالالو إهنن تكبير يالو حتى يقف الإمام إمامو لإحرام كم يقوم درس تكبير مالتو تحميد مالتو يوددال مالتنا ملائكة وهنن بلو يتارال مالتنا اغدو إلى ربكم ملال سمالسوا ملائكة وندي هلال فإن الله قد غفر لكم الله تعالى مرو الله شهال وانجلاتشهن اذهبوا راشدين إلى رحالكم تملسوا وانجلاتشه تمرو الله شهال ሁላችሁም ወደ የቦታችሁ وقد اخذتم جائزتكم ዋንጫችሁን ሽልማታችሁን ይዛችኋል የሚባልበት ቀን ነውና አላሁ ተዓላ ሁላችንም ሽልማቱን የምናገኝበት ቀን አላህ ያድርግልን ይሄ ታላቅ ዒድ ነው ተህሊል ልንል ተሕሚር ልንል በዚህ ቀን ልናበዛ አልክሳር ወለው ካነ ፊል በይት ቤትም ቢሆን ማለት ነው እኒህ ነገራቶችን ልናበዛ ይገባል እንግዲህ ተክቢራ እያልን ሄደናል ከዛ በኋላ ኢማሙ እስከሚ ይሐርም ድረስ ተክቢራ መባሉ ጥሩ ነው ብላችሁናል ኢማሙ ተክቢራ አድርጎ መስገዱ ያሰጋገዱ ሁኔታ እንዴት ነው ምሳሌ አንዳንዱ መስገድ ፈልጋለሁ ግን ንያውን አላቆም ይላል ሁለተኛ ወደዛ ወደ ዒድ ሶላት እንዲሄዱ የሚፈልገውስ ምን አይነት ሰዎች ናቸው ያኔ ቤታቸው እንዲቀሩ የሚፈልጉ ሰዎች አሉ ወይስ እንዴት ነው የሚለው እስኪ ይሄንን ለተመልካቾቻችን አጠራርጋችሁ ብትጠቅሱልን ሸህ መርሐባ ዒድ ሶላት ላይ ማንኛውም ሰው ያው ወንድ ከሴት እንዳይደበላለቅ አጅነቢ ያካሄዱን ተመንገዱ ከቤቱ ሲነሳ ጀምሮ ነው ለምን ጊዜውም ነው ይሄ ለዒድ ቀን ብቻ ሳይሆን በማንኛውም ጊዜ አጅነቢ እንዲቀላቀል የሚፈልግበት ነገር ጉዳይ የለም ሁሉንም አደቡን ጠብቆ ሴቱ በሴት ወንዱ በወንድ ነው ግን ዒድ ላይ ማንኛውም ሰው ሂዶ ይሐድር ነው የሚለው ሐድሮ ማዳመጥ አለበት ወእዙን እዛ ላይ የሚሐድረው መላእክት ቅድም እንደተባለው እዚያ ላይ የሚያዳምጡ መላእክቶች አብረው የሚያጅቡ መላእክቶች አሉ hatta ሐይድ እንኳን ብትሆን ወእዙን ታዳምጥ ዒዱን ሂዳ አክብራ ሲያበቃ አብራ ቁጭ ብላ ጧሃራዋን ጠብቃ ሲያበቃ ያው ሶላቱን ባትሰግደውም አብራ አክብራ ሲያበቃ አብራ ትመለስ ምነው ስሜት እንትዳይላት እንዲሁኛ በዚህ ቀለይ እንዲሆነብኝ እንዳትል ጾሙ ባይወጅባት እንትኑ ባይወጅባት ያንን ዒዱን አብራ ታክብር ነው ልብስ የሌላቸው ሰዎችስ ቢሆኑ እንዴት ይሆኑ ነው የሚባል ፈትዒሩሃ እህቷ ታውሳትና ከዚያም ቢሆን ተበድሪ አለብስም ሳትል ዒዱን ነው ማየት ያለባት በዚያ ስሜት ተሰጥቷል ማንኛውም ሰው ዒድን ማክበር አለበት ነው ጎረቤቱ ላይ ያለ ምስኪን ልብስ የሌለው ምን የሌለው ካለ እዚያው ተዋውሶ ቢሆን ሲሆን ለአንደኛው ሰጥቶ የተቀረ ደግሞ እንዲሄድ ነው የሚቀሰቀሰው መስጂድ እዚያ ዒዱ ሶላት ድረስ በያለበት በያቀራቢው ላይ ሶላቱን ጧሃራ ሰግዶ በአደብ ሰግዶ
ሲመለስም ሲሄድም ሆነ አደብ መጠበቅ አለ። ዋናው ዘይኑ አዕያደኩም ቢተክቢር ሲሄድም ሲመጣም ሲሆን ጀማዓ ጋር ሆኖ የተቀረ ደግሞ ብቻውንም ሆኖ ኢዱን በተክቢራ ዘይኑት ነው ያሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛን ቀን በተክቢራ ነው በተስቢህ በተቅዲስ በተህሊል በፊክርና በጥሩ ነገሮች የሚዋሉበት ስለሆነ እዛ ሲሄድም በአደብ ሄዶ ሲያበቃ ሲመለስም ደግሞ ጫጫታ ዛዛታ ሳይለስ ታለባበስ ጀምሮ ከቤቱ ሲወጣ ሙስሊማዊ ልብሶች ለብሶ ሳይጋለጥ ሰውነቷን ሴቱም ያው አብረት የሚባለውን ነገር ሳይጋለጥ ሰውነቷን በጣም ለሌላ እንትን ማይል ሳይሆን ሙስሊማዊ ሆኖ በዛ አለባበስ ኢዳችንን ማክበር ነው ያለብን። አላህን የሚያስወድድ ነገርና አላህ ላይ የሚወደዱ ነገሮችን ሱናዎችን ጠብቀን ስንሄድም ስንመጣም በተስቢህ በተቅዲስ እያል እንትን ማለት ያለብን። ባረከላሁ ፊኩም። እዚህ ላይ ሸኾቹ እንዳሉት ያው ሐታ መጀመሪያ ከሶላት በፊት ሰውየው ከመሄዱ በፊት ማድረግም ያለብን ነገራቶች አሉ። ያው አጋጣሚ ከጠቀስናቸው ላይ ቀር ጠቅሰናቸው አብረን ይወደዳል እንደ ሸሪዓችን في يوم العيد بعيد كان መታጠብ ይወደዳል። حتى صلاة እንኳን የማይሰግድ ሰው ቢሆን መታጠቡ يستحب له ሱና ነው ይወደድለታል። ሶላት ቦታም እንኳን ባይሄድ መታጠቡ ይወደዳል። يوم العيد بعيد كان اغتسال ማድረጉ ይወደዳል። اغتسالونم ቀረብ ያድርገው ይላሉ። بعد الفجر ቢያደርገው በላጭ ነው። የእግቲሳሉ ጊዜ የሚገባው في منتصف ليلة العيد ነው ይላሉ ዑለማዎች። ለሊቱ ግማሽ ከሆነ በኋላ የዒዱ ለሊት ከዛን ጀምሮ መታጠብ ይችላል። ግን በላጩ የተሻለ የሚሆነው ወደ ፈጅር بعد الفجر የበለጠ ለነዟፋ ቅርብ ሆኖ እንዲሄድ ለነዟፋ ጠጋ ያለ ሆኖ እንዲሄድ ከዛ በፊት ታጥቦ ይሄድ። ያለው ካሉት ልብሶችም አህሰኑ الثياب የሚባለውን ጥሩ ልብስ የሚባለውን ካሉት ልብሶች ከነዛ መርጦ የተዘየን በطيب ሽቶ ራሱን ተቀብቶ ሙበኪር ሆኖ بعد الفجر መውጣቱ ይወደዳል ይላሉ። للمأمومين ተከታይ ለሆኑት ከኢማም የውጭ ላሉት ገስግሰው መሄዳቸው ይወደዳል። ኢማም ከሆነ ረፈድ አድርጎ ይምጣ ይላሉ። ሰላቱ ሰዓት በሚደርስበት በሚቃረብበት ሰዓት ዘጌት ብሎ ይምጣ። አማ ማዕደል ኢማም ከኢማም ውጭ ያሉት በአጠቃላይ ገስግሰው በተክቢር ጊዜያቸውን ዒዳቸውን ያደምቁታል። በሚመጡበት ሰዓትም ሲመጡ የሚቻል ከሆነና በጣም ችግር ከሌለ መሽየን ቢመጡ ይወደዳል። በግር ቢመጣ መሽየን ቢመጣ በመርኩብ ሳይሆን በመኪናም ይሁን በሌሎች ነገር ተሰቅለን ሳይሆን ተተመቸው ከተቻለ ሩቅና በጣም የሚያስቸግር ከሆነ በግር መሄዱ ይወደዳል። ሲመለስ ግን ሙኸየር ነው ይላሉ ዑለማዎች። ከፈለገ በግርም ከፈለገ በዛም ቢሄድ ችግር የለውም። ላኪን ሰባሐን በሚሄድበት ሰዓት ይህ መሆኑ ይሻላል ይላሉ። ሲሄድም ደግሞ ወይም ሲመለስ ሲሄድ በአንድ መንገድ ሄዶ እንደሆነ ሲመለስ ደግሞ በሌላ ዞር ባለ መንገድ ደግሞ ቢመለስ አጅሩ ይበዛለታል ይላል። መላእክቱም ሻሂዶችም በዚህ በየቦታው ላይ ቀደም ሲከኪ ጠሪቅ በየመንገዱ ላይ መላእክታ ቆመው የሚመዘግቡ ስላሉ በዚህ ሲሄድ አይተናል በዚህ ሲመለስ አይተናል ለሶላት የሚሉት ያንዲ ይበዛላቸው ይላሉ። አሁን ዑለሞችም ኪታብ ላይ ያለ ሲመለስ በአንድ መንገድ ሲሄድ ባንዱኛው እንትን ሄዶ እንደሆነ በዚህኛው ደግሞ ቢመለስ መንገድ ታለው አቆጣጫ መንገድ መግቢያ ታለው ወደ ቤቱ ያ በጣም ጥሩ ነው ይላሉ። ሁለተኛ አንድ ደግሞ ሸርጥ እንትን የምንለው ኢደል ፊጥር ከሆነ አፍጥሮ መውጣቱ ነው የሚወደደው። ትልቁ ነገር ኢደል ፊጥር ከሆነ ኢደል አድሃ ከሆነ ተሰላት በኋላ ቢበላ ነው የሚወደደው። ኢደል ፊጥር ከሆነ አለዘል መጣዕም ደስ የሚሉ ምግቦችን በሚወደድ ነገር በአገራችን ላይ ገንፎ ነው የሚያፈጥረው። አሁን የሚወደውን ነገር አጥበጥ ነገር የሚባገሩ ላይ ጥሩ ነገር በተባለው ተምሩም ሆነ ሁሉ ነገር አፍጥሮ ይውጣ የሚለው ጾም ሄዶ حتى يخالف ما قبله ከዛ በፊት ጾመኛ ነበር አይደለ? አሁን ሲበላ በልቶ ወጣ ማለት ነው። ዒደል አድሃ ግን ተቃራኒ ነው የሚሆነው። ዒደል አድሃ ላይ ጾመኛ አልነበረም ሳይበላ ነው የሚወጣው። የዒደል አድሃ ላይ ተቃራኒ ይሆናል ከነበረው ጊዜ። ሒክማው ይህ ነው ይላሉ ዑለማዎች። በዚህ መልኩ ጊዜውን ዒዱን እንዲህ አድርጎ ሊያሳምር ይገባል። ማሻአላህ። ወደ መስገዱ ሄድን። ንያው የዒድን ሶላት እሰግዳለሁ ብሎ ነው የሚነይተው። ሁለት ረካዓ የዒድን ሶላት ሰግዳለሁ ብሎ ነይተ ሶላት العيد ረካዓተይን ማሙን አላሁ አክበር ነው። ያው የንያ ዋናው ደግሞ ልብ ነው ቦታው። በምላስ ማምጣቱ ሱና ነው። ይህን ከማምጣት ጋር በተለይ መልኩ ደግሞ ኢማሞች ብዙ ጊዜ ከሶላት በፊት
ያሉ ነገራቶችን ምን ያህል ተክቢር እንደሚባል እንዴስ ምን ማድረግ እንዳለባቸው قبل الصلاه ብዙ ጊዜ ኹጥባ ላይ قبل الصلاه ይነገራል عادةً በያገሩ በዛው አይነት መልኩ ይሆናል አንድ ግን ነገር እዚህ ላይ ማስተዋወሰው ቢኖር ዋናው የሁላችንም ሙራድ ነው ሸሪዓዊ ስለሆነ ሰደቀተል ፊጥር ከሶላት በፊት ነው መወጣት ያለበት ይሄ ከባድ ነገር ነው ሰደቀተል ፊጥር ዋና ሶሙሁም አለቁ በين السماوات والارض በሰማይና በመሬት መካከል ተንጠልጥሎ ይቀርበታል ነው የሚል ሰደቀተል ፊጥርን ዑለሞቹም ሲናገሩት ኖረዋል በዛው በተባለው ሚካኤልና በየተባለው እንትን ላይ ሰደቀተል ፊጥርን ተሶላት በፊት አውጥቶ መውረድ ነው ያለበት ሲሆን ማታውን ሰጥቶ ለሐጃቸው አግኑሁም አን ፈቅድህም ተድህነታቸው አክብሯቸውና ዋሉ ለማኝ ሆነው እንዳይውሉ በዚያ ብሎ እዚህ ረመዳን ቀደም ብሎ ቢሰጥ በጣም የተወደደና በጣም እንትን ያለ ነው ለዳሆችም ሳጃቸው ላይ ይውላል በኢዱ ቀን ተደስተውበት ይውላሉ ለሚል ነው يعني صحيح مهم هذا واجب ነው ያው በበለጠ መልኩ ደግሞ ስለ ዘካተል ፊጥር በተለይ መልኩ የተሰጡ ደርሶች ይኖራሉ ያንንም ተከታትሎ አህካሞችን ምን ያህል መጠን ነው የሚወጣው ሸይት ነው የሚለውን አይቶ ሸኾቹ የጠቀሱት ሙሂም ነውና صحيح ወቅት الحرمه ላይ ሳይገባ መውጣት አለበት የሚለውን ለማብራራት ነው صحيح እንግዲህ በአሁን በዚህ አመት በ1446ኛው አመተ ሂጅራ ላይ ዑለማዎች ያወጡት ተመኑ ለዚህ ለአዲስ አበባ ነዋሪዎች ማለት ነው ወደ 200 ብር አካባቢ ነው ከ200 እስከ 250 ባለው ቢሰጡ ያሉ ዑለማዎችም አሉ 250 ያሉት ለምንድነው ወማዛተ ሶደቃ ይጨመረው ተጠውዕ ነገር ነው ብዙም አይደለችም ለምሳሌ 4 ሰው ቢሆን በንኖር ባንድ ቤተሰብ ውስጥ ስንት ነው የሚሆነው 250 ብንሰጥ 1000 ነው በቃ ይሄ ደግሞ ትንሽ የሆነች ነገር ነውና ኢንሻአላህ ዘካቱል ፊጥር እዚሁ ላይ እንደው አብረን ማብራራት የምንፈልገው ነገር ብዙ ጊዜ ዘካቱል ፊጥርን እንደሌላው ዘካ አድርገው አብዛኛው ሰው ያስበዋል ማለት ሀብታም ካልሆነ ገንዘብ ከሌለው መኪና ከሌለው ማውጣት የወጀበበት ነው አይመስለው የዘካቱል ፊጥር ሁክሙ እንደዛ አይደለም ያው ቀደም ብዬም ሁክሙን ማየት በሰፊው ማየት ያስፈልጋል ያልኩት ለዛ ነው እኔም አሁን ላስቆማችሁ ነበር ኢንሻአላህ የተሰነ ተክቢራ ብለን ከዛ በኋላ የዘካቱል ፊጥሩ ወደዛና እንደዛው ደግሞ እናንተም ያዘጋጃችሁት ግጥም ነገር አለች መሰለኝ አይዋ ማሻአላህ ሸኾቹ በገኙሃቸው ወይም ደግሞ የሆነች ነገር ካለች ስለዛ ነገር እዛ ቁጭ ብለው ራሱ ይገጥማሉ አይዋ አሁን ማታ ትናንት ስትነግረኝ ነው ማታ ለድንገቱ የያበጃው ማሻአላህ ማታ እንግዲህ ተነግረው ማታ አዘጋጅተው አሁን እንትን ያሉበት ነውና ኢንሻአላህ ተክቢራ ብለን ከዛ ደግሞ ወደዚህ ተመልሰን ብንመጣ ኢንሻአላህ الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله وحده صدق وعده ونصر عبده وعز جنده وهزم الأحزاب وحده لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أزواج سيدنا محمد وسلم تسليما كثيرا ما شاء الله እንግዲህ ወደ ዘካት ያወራን ነበር ከመመለሳችን በፊት ነው ከዒድ ሶላት ሰዎች ከመመለሳቸው በፊት መስጠት አለብናል ሁለተኛ ቀደም ስንጠቅስ እንደነበረው ምንድነው ይሄ የዘካቱል ፊጥር ተብሎ የሚባለው ሀብት ያለው ቤት ያለው መኪና ያለው ብቻ አይደለም ዋጅብ የሚሆንበት ብላችኋል ታዲያ ማን ነው ዋጅብ የሚሆንበት ዘካቱል ፊጥር ግዴታ የሚሆንበት ዑለማዎች የሚያስቀምጡት ተርቲብ አለ ኒዛም አለ
አንድ ሰው የሚሰጣቸው ሰዎች ተርቲብ እንዳላቸው ሁሉ እነዚህም ሰጪዎችም ተርቲብ አላቸው። እሺ እነዚህ ማን ናቸው ካል من كان عنده قوت فاضل عن مسكنه وكسوته وقوته وقوت من تلزمه نفقتهم يوم العيد وليلته المتأخرة عنه عند الشافعية عنده هلالو سويو كمنوريو منوريا كرايم بيهون مالتنا كرايم بيهون يجد ملك مهونو شرط አይደለም የገዛው በነፃም ቢሆን መድረሳ ተፈቅዶለት የሚኖርም ቢሆን ካለው የዛን ቀን እንዳለው ነው የሚቆጠረው يوم العيد ለዒድ ቀንና ከዒድ ቀን ቀጥሎ ለሚመጣው ለሊት ليلته المتأخرة عنه ቀጣይ ለሚመጣው ለሊት የዒድ ለሊት አይደለም ማለት ነው የዓመት በጀት አይደለም ቀጥሎ ለሚመጣው ለዛ ኪስዋ እንደዚሁ የሚለብሰው ልብስ ካለው እንደዚሁም የዛሽ ቀን የሚበቃ የሆነ ቀለብ ካለው የዛሽ ቀን ለዛች ለአንድ ቀን ለዒድ ቀንና ለሌሊቱ ለሱና እሱ መቀለብ ግዴታ የሚሆንባቸው ሰዎች ልጆች አሉ ሲጋር የሆኑ ልጆች ሴትም ቢሆኑ ወንድም ቢሆኑ እንደዚሁም ወላጆች ፈቂር ከሆኑ እናትና አባት ማውጣት ይወጅባልና وهكذا ሚስቱ መቀለብ ግዴታ ይሆንበታል የነዚህን ቀለብ ሰጥቶ ለዛ ቀን የሚተርፍ የሆነ ነገር ካለው እንደዚሁም ከደይኑም ትርፍ ካለው እዳ ካለበት ولو كان الدين مؤجلا እዳው ወደፊት የሚከፈልም ቢሆን ከ5 አመት በኋላ የሚከፈልም እዳ ቢሆን ከዛም የተረፈ መሆን አለበት ይላሉ ከፊል ዑለማዎች ግን እዳ ይታይም ያሉም አሉ ከፊል ዑለማዎች ላ እዳ ቢኖርም ባይኖርም እቺ የለስ ስለሆነች እዳ መኖሩ አለመኖሩ ዘካተል ፊጥርን ከማውጣት ወደ ኋላ ያደርገውም ያሉ ዑለማዎች አሉ ኢጅማለን እንደውም አሉ ዑለማዎቹ ይህ ዘካቱል ፊጥር ዘካቱል በደን ነውና ለነፍስ የሚከፈል ነውና ባይወጅብበትም ቢሰጥ ይወደዳል አሉ ሁሉ ሙስሊም حتى እንደው ባይወጅብበት ራሱ ዘካት እንኳን እንደዚህ ያንድ ቀን የሚሆን ይያለው ይቅርና ባይኖረው ራሱ ያኒ ለአንድ ቀን የሚሆን ባይኖረውም ባይወጅብበትም ዘካ ማውጣቱ ይወጅባል ይላሉ ይሄንን ፋዲል የሆነ ረመዳንን ያገኘ የሆነ ሰው ረመዳን የተወሰነውን ከሸዋልን የመጀመሪያውን ክፍል ያገኘ ሰው ዘካተል ፊጥር ይወጅብበታል አማ ረመዳን ላይ ቆይቶ ሸዋልን ሳይገባ ከሞተ ይሄ ሸዋልን የመጀመሪያውን ክፍል አላገኘምና ዘካተል ፊጥር አይወጅብበትም ይላሉ ዑለማዎች እንደሚያብራሩት በሸዋል የተወለደ እንደዚሁ ረመዳንን ሳያገኝ በሸዋል ተወለደ ለዛ ህፃን ልጅ ማውጣት አይወጅብበትም ወይንም ሸዋል ላይ እንደ ትናንትና ተተወለደ ምን ጊዜም ማለት 29ኛው ላይ ቢወለድ ወጅቦበታል ማለት ነው ማንኛውም 28ን አልፎ ሸኾቹ እንዳሉት 29ኛው ላይ ተወለደ ያችን 29ኛዋን ስላገኘ ሸዋልንም የጁዙን ስላገኘ وهكذا ኒካህ ቢያስር 29ኛው ቀን ኒካህ ቢያስር ኒካህ ተወዳላችሁ አንተና 29ኛው ቀን መዳር ያላገቡትን መዳር ተወዳለህ ይሉኛልና እኮ እሰይ የኔ እኮ ትልቅ ማድረግ ነው አልহামዱሊላህ እንደዚህ መጀመሪያ ስንገባ እናንተ ኒካህ ጋር ነው ሄዳችሁት ያሉትም ለዛ ነው አዎ ወተላሉ ለካች ማሻአላህ አልহামዱሊላህ ዘካ ያወጣል ይሄም ፈዲላ ነው ኒዕማ ነው አላሁ ተዓላ የሰጠን ጸጋ ነው ተጥሂራ ነው ወንጀልን ማስወገጃ ነው ከዒቃብ ከቅጣት መዳኛ ነውና እንደ ቀላል የሚታይ አይደለም አላህ ያጠንክረን አህል ሆኖብን ዘካ በሁላችንም ላይ እንኳን ዘካቱል ፊጥር ዘካቱል ማልም የምናወጣ አላህ ያድርገን ይሄ ፈضል ነው ሚን አላህ ነው አን يكون معطيا አንድ ሰው ሰጪ መሆን እድል ነውና ከዚህ በፊትም ያልወጣ ካለ በዚሁ መስፈርት ራሱን ዳርጎ ቆጥሮ ያላወጣ ካለ ሊያወጣ ይወጅብበታል እስከዛሬ ያላወጣው የ10 አመት ካለ የ20 አመት ካለ አሁን ማውጣት አለበት ማዘግየት የለበትም አሁንም እዚሁ ጋር ሼክ አንድ ሁለት ጥያቄዎች እስኪ ላንሳላችሁና ኢንሻአላህ የተወሰነ ረፍትም እናደርጋለን አንደኛው ጥያቄ ምሳሌ እኔ ለአቅመ አዳም የደረሰ ልጅ ካለኝ እንዴት ነው ለዚህ ልጅ እኔ ማውጣት ግዴታ አለብኝ ወይ ሁለተኛው ጥያቄ የዘካትን ገንዘብ ዘካቱል ማል ሊሆን ይችላል ወይም ደግሞ ዘካቱል በደል ሊሆን ይችላል እቻ ምንም አይነት ነገር ይሁን ይሄንን በባንክ ትራንስፈር የሚደረግበት ሁኔታ አለ በባንክ የሚላክበት ሁኔታ አለ የዘካትን ብር ፊዲያም ከሆነ የፊዲያ ብር
ሌላም አንዳንድ ነገራቶች በባንክ የሚላክበት ሁኔታ አለና እንዴት ነው እነዚህ ሁለቱ ነገራቶች? አንደኛ ለአቅመ አዳም የደረሰ ልጅ እኔ ለሱ ማውጣቴ፣ ሁለተኛ በባንክ ዘካትን መላክ። ያው ለአቅመ አዳም የደረሰ ልጅ በአባት ላይ ዘካ ማውጣት አይወጅብበትም፣ ግዴታ አይደለም። ግን ማውጣት ከፈለገ አባት ምን ማድረግ አለበት ይላሉ ዑለማዎች? ማስፈቀድ አለበት ይላሉ። ልጁን ደውሎ እኔ ላወጣለህ ፈልጋለሁና ፍቃድ ካገኘ ያወጣለታል። ፍቃድ ሳያገኝ ቢያወጣለት ግን ሰደቃ ተጠውዕ ነው የሚሆነው። ስለዚህ ከዚህ በፊት እንደዛ የሰጠ ካለ ዘካት አላወጡምና መርገም አልወጣላቸውም ማለት ነው። አባት ልጁን ሳያስፈቅድ ለአቅመ አዳም የደረሰ ልጅ ሳያስፈቅድ አውጥቶለት ከሆነ እንዳወጣለት አይቆጠርም። በውስጡ ሌላ ልጅ ነው የሚያዘው። ተጠውዕ ነው የሚሆነው። ልክ የፍቃድ ይሄ ዘካተል ዋጅባ ሳይሆን ዝም ብሎ እንደሰጠ ሰደቃ ነው። ሰደቃ እንደሰጠ ነው። አንጃኢም ሱብሃንአላህ። አይዋ ይሄው ያኛው ወጆበታል። ለመጀመሪያ ያኛው ሰው ልጁ ወጆበታል። አቅመ አዳም ሲሆን ብሉግ ሲሆን ወጆበታል። ለራሱ ማውጣት ስለወጀበበት እሱን አስፈቅዶ ነው ይያለው። አማ ሚስት ላይ የጠቀስነው ነገር ሀብታምን ብትሆን ገንያም ብትሆን ሚስት ዘካቱል ፊጥርም ሆን የሚወጅበው በማን ላይ ነው? በባል ላይ ነው። ሀብታም እንኳን ብትሆን የራሷ ገንዘብ ቢኖራት እሱን የሚያስተዳድራትና ዘካ ላይ ያወጣ የሚወጅበው እሱ ነው። ሁለተኛው ጥያቄያችሁ ዘካትን በባንክ መላክ ሁክሙ እንዴት ይታያል በሚለው ጥያቄ ዘካት ሰውየው ሌላ ሀገር ሆኖ በባንክ ገንዘብን መላክ ከፈለከ የዘካን ገንዘብ ዑለማዎች ምን ያርግ ይላሉ? አንድ ሰው ይወክላል እዛ ባንክ ብር መላክ የሚፈልግበት ሀገር ላይ አንድ ሰው ይወክልና ካንተ አውጣልኝ ይለዋል። ምንድነው የሚለው? ዘካ ካንተ አውጣልኝ እኔ ደግሞ ዳውን ከፍለሃለሁኝ ይለዋል። ይሄን ያህል ብር ዘካ አውጣልኝ በዳ ይሆናል ማለት ነው። ምክንያቱም ያው አይኑ መሆን ስላለበት ሸርጥ ስለሆነ ዘካ ልኬልሃለሁ በባንክ ብቻ ቢል ያንያ አይሆንም ነው የሚሉት ዑለማዎች። ለዚህ ምን ማድረግ አለበት? ይወክለዋል። እሱን ሰውየው ከራሱ ገንዘብ ያወጣለታል። 50 ሺህ ብር ከሆነ ያወጣለታል። እንደገና ዳውን ይከፍላል ያንኛው ማለት ነው። ስጠልኝ እኔም ሌላ ሀገር በሆን ምን እላችኋለሁ ደውዬ ዘካቱል ማል አለብኝና 50 ሺህ ብር ነው ካንቱ ክፈሉልኝ ለሚገባው ሰው እንድሰጡ ፈቅጄላችኋለሁ ወክያችኋለሁ እላችኋለሁ። እነሱ ይቀበላሉ፣ መርሐባ ይላሉ፣ ያወጣሉ። እኔ ዳይን ከፍላለሁ ማለት ነው። ማስገባው ብር የትኛው ይሆናል? ያ እዳ መክፈል ይሆናል በባንክ የሚላከው። አማ በባንክ ብቻ ዘካ ልክ ያለው ይባል አይሆንም። ስለዚህ አሁን ተፍሪዝ መለየት አለብኝ። የዘካውን ገንዘብ ከገንዘቤ መለየት አለብኝ። ኢፍራዝ ማድረግ አለብኝና ያንን ለይቼ ይሄ የዘካቴ ብር ነው ብዬ 50 ሺህ ብሩን ምሳሌ ለየሁ። ከለየሁ በኋላ ይሄንን 50 ሺህ ብር ወደ ባንክ ሄጄ ሰጣቸው የተነየተበት ገንዘብ ባንክ ቤት ነው የቀረው ማለት ነው። ስለዚህ እንደገና መነየት አለበት ማለት ነው። ያንኛው ወደዛ የደረሰው ሌላ ስለሆነ እንደገና መነየት አለበት። እንደገና መነያት አለበት። ንያ ግዴታ ነው ይላሉና عند الافراز ሰውየው ገንዘቡን በሚለይበት ሰዓት ወይንም عند الاعطاء ወይንም ሲሰጥ ከሁለት አንዱ ንያ መኖር አለበት ስለሚሉ ያ የተነያበት ብር እንዳልከው ባንክ ቤት ነው የሚቀረውና የግድ እንደገና አዲስ ንያ ያስፈልገዋል ማለት ነው። ስለዚህ አሁን በባንክ ቤት ልኬ ከዚህ ፊት ዒልሙ የለኝም ላኩኝ። ከዛ በኋላ ያ ደግሞ እዛ አነሳ ሰደቃ ነው እንግዲህ የሚሆነው ስላልተነየተበት። ታዲያ ይሄ ሰውስ እንዴት ነው በባንክ ቤት የሰጠው? ያው ሁክሙ ዋضح እኮ ነው፣ ግልጽ ነው። ሁክሙ አልወጣምና እንደዚህ አድርጎ ከነበረ ከዚህ በፊት ማበሪያ ዝመቱሁ ገና ነፃ አልወጣም ማለት ነው። ነፃ ሊወጣ ዘንድ የግድ ድጋሚ አሁን በዚህ መልኩ ማውጣት አለበት። ያ የ10 ዓመት ቢሆን የ10 ዓመቱ ነው የሚሆነው لا شك ማውጣት አለበት። ያው ሰደቃው አለው ማትረደበት አጂር አለው والله يحب المحسنين والله መጀመሪያ መጠየቅ የሚፈልገው እኮ ለዚህ ነው እኮ ዑለማን ጠይቀው ዘካ ለሶም ለሶላትም ለሁሉም ጥያቄና ኢልም ያስፈልገዋል። ዑለማው የሚለፋ ለዚህ እኮ ነው። ወቁ ባካችሁ ሱብሃንአላህ ተዋቂ ተሰራ ነገር ሁሉ በትንንሹ ኪታብ ሁሉ ኪታቡ ዘካት ኪታቡ ሲያም ያሉ ዑለማዎች ፈቂሆቹ የሚለፉት ለዚህ ነው። ኢንሻአላህ በመጨረሻም መጨረሻ ስል ወደ ተክቢራም ረፍት አድርገን መንገባበት ይሆናልና ኢንሻአላህ እንግዲህ ሌላው የሚስኩ ሱና ፕሮግራም አቅራቢዎች እነ ኡስታዝ መሐባ ኡስታዝ ሙስጠፋ እና
ሰሚራ አጠገባችን እንግዲህ አሁን የሉም። ኢንሻአላህ እነሱ እዛ አንዳንድ ስራዎችን እየሰሩ ነው ያሉትና ስራውን ከጨረሱ በኋላ ወደኛ የሚካተቱ ይሆናል ኢንሻአላህ። ላኪን ይሄን የመሰለ መጅሊስ አምጣቸዋል ኺድማ ላይ ናቸው አብረው ናቸው ዘየንቋም ኻዲሙሁም ኢንሻአላህ ኻዲሙሁም አይዋ ኢንሻአላህ አልহামዱሊላህ እንዲያሰረጋችሁ እዚህ ስንት ሲያዘጋጁ ነው የቆየው አልহামዱሊላህ። እና እንግዲህ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን እንግዲህ ይሄን የመሰለ ቆይታ ከመሻይኾቻችን ጋር እያደረግን ያለነው ኢንሻአላህ። እንግዲህ እንደተጠቀሰልን ዘካቱንም ወደ ሰዎች ወይም ዒድ ለመስገድ የሄዱ ሰዎች ወደ ዒድ ሰግደው ከዒድ ሶላት ሰግደው ከመመለሳቸው በፊት የዘካቱን ገንዘብ ማጠናቀቅ አለብን ብለናል። ወይም ዘካተል ፊጥርን መስጠት አለብን ብለናል ኢንሻአላህ። በምንመለስበት ሰዓት እንግዲህ የራሱ አዳብ አለው ብለን ዚክር እያተደረገ ወንድና ሴቱ ሳይደባለቅ ስነ ስርዓቱን ጠብቆ አለባበሱም ጭምር ተጠብቆ ወደዛ ወይም ወደምንሄድበት መሄድ አለብን ያልነው ኢንሻአላህ። ከዒድ መልስስ ወይም ደግሞ ከሶላቱ መልስ ወዴት መሄድ አለብን ምን ብናደርግ ይወደዳል የሚለውን ኢንሻአላህ ከተወሰነ ከረፍት በኋላ ተመልሰን የምንመጣ ይሆናል። عيد مبارك كل عام وأنتم بألف خير.
عيد مبارك. كل عام وأنتم بألف خير. مرحبا ودنا የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን እንግዲህ እንዲህ ያማረ ቆይታ ከመሻይኾቻችን ጋር እያደረግን ነው የምንገኘው። አሁን ደግሞ ያው ከኛ ርቀው የነበሩ እኛን ለመخدም ሽር ጉድ ሲሉ የነበሩት ስራ እየሰሩ ነው ብለናቸው የነበረው ያው መተው አልহামዱሊላህ ስንሰራው የነበረውን እስኪ ቀመሱልን ብለውን እኛም ተምሰናል አይደለም ቢጣፍጠንም ባይጣፍጠንም ቆንጆ ይጣፍጥ ነበር። እንዴት ነው ጫው ምናምን አላበዙ ነው አልহামዱሊላህ ሳይቀመስ በጦር በማለት እንደመሰራቱ በጣም የሚጣፍጥ ነው የሚያምር ነው የሚያስከሳ ነው አልহামዱሊላህ። አንዳንዴ ሴቶች ምን ይባላል ወጥን ሲቀምሱ ይጨርሱታል ይባላል ወይም ደግሞ በመቅመስ ብቻ አንድ እንጀራ ይጨርሳሉ የሚሉም አሉ። እና እንግዲህ ሁለቱም ባለትዳር ናቸው ይመስለኛል ሚስቶቻቸውን ያግዛሉ። እንዴት ነው እኛን እንደውም ያስቸገሩን ለመቅረጽ በሚል ሰበብ ካሜራማኖች ነበር ያስቸገሩን እያልናቸው ነበር። እንደውም ከኛ ጋር በኋላ እንዳትበሉ እያልናቸው ከመጣል እየወሰዱብን በጣም ተቸግረን ነበር። ሌላው የተቸገርነው ይመስለኛል ከገፈፍንና ከቆራረጠ ሳልቆይ አልቀረንም ወይም ኺልቃዋ ተቀይሯል። አዲስ ሆነብንና ያው ለመታገል ሞክረናል። አልহামዱሊላህ ጥሩ ነበር አይደል? ጥሩ ነው ደስ ይላል። ሁሉም ስጋው እንኳን አልቀረም። ትንሽ ከቆዳው ጋር ቀረው ስጋ ቆዳው ጋር ተውሏል። አይ አድራችሁብናል። እንግዲህ እኛም በረከን ሆን ሶብር አድርገን እንግዲህ ጠብቀን አልহামዱሊላህ ሶብረኛ ላደረገን አልহামዱሊላህ የሚያስደስተው ይሄን መሰባሰብና መጫወቱ አልহামዱሊላህ ረቢል ዓለሚን። ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን ኢንሻአላህ አሁን ደግሞ ሼኻችን ተክቢራ ይሉልናል። ኢንሻአላህ ወደ ተክቢራው ሄደን ቡናም ኢንሻአላህ የምንጠጣበት ሰዓት ተቃርቧል። ቡናውን እንጠጣለን። مرحبا ሼኽ ይሉናል ተክቢራ ብትሉልን። ቢስሚላህ አላሁ አክበር አላሁ አክበር لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله
الله أكبر 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 لله حمدا مكررا الله أكبر الله أكبر صلاة الله سلام أكبر الله أكبر الله أكبر على محمد سيد البشر الله أكبر الله أكبر وعلى الآل والصحب الغرر الله أكبر الله أكبر هذا التابع إلى يوم الحشر الله أكبر الله أكبر الله أكبر الله أكبر الله أكبر الله أكبر عليك الله قام وشكر الله أكبر الله أكبر لا درس لعيد الفطر الله أكبر 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 سبحانه الله أكبر الله أكبر سبحانه الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله صدق وعده ونصر عبده وأعز جنده وحزم أحزابه وحده لا إله إلا الله ولا نعبد إلا إياه مخلصين له الدين وكره الكافرون اللهم صل على سيدنا محمد وعلى آل سيدنا محمد وعلى أصحاب سيدنا محمد وعلى أزواج سيدنا محمد وسلم تسليما كثيرا ማሻአላህ ውድና የተከበራችሁ የሚስክ ሱና ፕሮግራም ተከታታዮቻችን እንግዲህ ዒድን ማሻአላህ እንዲህ በአማረ መልኩ ከእናንተ ጋር እናሳልፍ በሚል እንደዚህ አይነት ፕሮግራሞችን ወደ እናንተ እያቀረብን ነው የምንገኘው። ኢንሻአላህ ከመሻይኾቻችን ጋር የነበረን ቆይታ እንግዲህ አላበቃም፣ አሁንም እንዳለ ነው። መርሐበን። እንግዲህ ሼህ ዛሬ አልተፋተናችሁም። እስኪ ብዙ ጊዜ ያው ግጥም ትገጥማላችሁ የሚለውን ከዚህ ፊትም ጠቅሰናል ወደ መግቢያችን አካባቢ ላይና እንዴት ነው ዛሬስ ምን የተዘጋጃችሁልን ነገር አለ? ያዘጋጃችሁልን ነገር አለ ወይ? አለ ኢንሻአላህ። ያው በችኮላ ወቅት ስለሆነ ጥራት ብዙ ሊኖረው አይችልም። እንግዲህ ፍትምታለው እንግዲህ ኢንሻአላህ አላህ ያስተካክለው፣ እናንተም ታስተካክሉልኛላችሁ። በችኮላ ወቅት ያደረኳት ትንሽ ጣፋጭ ነገርን ነው ካንተ የለመድነው። ዓደተ መርሐባ ሁሉ የለመድነው ደስ የሚል የሚጣፍጥ ነውና መርሐባ እንደዛ ነው የሚሆነው። ኢድን በተመለከተ ነው። ትናንት ባልነው በተነገርኩትኝ እንትን መሰረት ያው በችኮላ ወቅት እንግዳም ነበረብኝ ያዘጋጀሁትኝ ኢድን በተመለከተች ትንሽ ለሙስሊሞች ወንድሞቻችን ኢድን እንዴት እንዋለው በሚል በግጥም ስለተለመደ መቼም በዚያው በግጥም ነው ያደረኩትኝ። አላህ ቢስሚላሂ الرحمن الرحيم بسم الله الحمد لله الكريم ذي المن العظيم والعطاء الجسيم وأفضل الصلاة وأتم التسليم على سيدنا وحبيبنا وشفيعنا محمد ذي الخلق العظيم وعلى آله وأصحابه والتابعين لهم بإحسان إلى يوم الدين. أما بعد أيها السادات والسيدات السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله. بسم الله الله بالو سمو حضرون قسقسن برحمن برحيم إذنة تلابسن تتشبيه تتجسيم بتنزيه قدسن الحمد لله انبلو ملالسن الحمد لله رب العالمين. الحمد لله رب العالمين. لهولت شي أسرى سبات رمضان شرسن دموم لعيد الفطر بدهنا أدرسن بشهر رمضان عبيد اندمسن إيمان نتكال بقلباتن مسن اللهن إن لمن بتآمن ألقسن يا شهر رمضان الديان دي درسن يهيت هلاك ورات باخيران داي وقسن الله الناس ألطومنو مچم حق أدرسن بتآم دعنا درق آخيران داي كسن ديناتشنن انياز بانقنطاطي نكسن لشهر رمضان دقاقمو يادرسن. آمين. الله أكبر. الله أكبر. عند وداجوቹ እንዲደባብሰን شهر رمضان የኢማን የተቅዋ ቀሚስ እንዲያለብሰን የተውሂድ የቂን ጉርሻም እንዲያጎርሰን የቁርአኑን አስራር ደህና አርጎ ያቅምሰን ለጀማዓ ሶላት አላህ ይቀስቅሰን ሸይጣኑ ታስሮልን እንዳይወሰውሰን ጠፍተነው እንቅር እንዳያፋርሰን የቂም መውጫ ብሎ ደሞ እንዳይነጅሰን
ለሸሪዓው ትእዛዝ እንግባ ጨርሰን ሶላት ሰላም ይውረድ በጠይባው ንጉስ በአል በአስሐባ በሆኑት ረኢስ በዑለሞች ሁላ ሱፊ ሙደሪስ የእንኳን አደረሰን መልእክቴን ላድርስ የዓለም ሙስሊሞች ሁሉም ጅንም ኢንስ ቋንቋ ብሔር ሳለይ ሴት ወንድ ሳልጠቅስ እንኳን አደረሰን እንኳን አለንደስ ረመዳንን ጡመን ፈጥር በመድረስ አላሁ አክበር እንኳን አደረሰን እንኳን አለንደስ ረመዳንን ጡመን ፈጥር በመድረስ ዒደል ፊጥር ገባን ጾም በመጨረስ የአላህን ውለታ በጣም እናስታውስ ሙስሊም የሆናችሁ ባይዳውም ዘመዱ ትንሹም ትልቁም ሴቱም ቢሆን ወንዱ እንኳን አደረሰን ብያለሁ ለዒዱ በጣም ከፋን እንጂ ረመዳን መሄዱ ደምቀን ከርመን ነበር በዚክሩ ባውራዱ በተራዊህ ሶላት አጊጦ መስጂዱ ታስሮ ተይዞልን ሸይጣኑ መጥሩዱ ቁርአንን በመቅራት ጀማዓ ሲሰግዱ ለአኺራ ሲላቀስ እየባባ ሆዱ ሁሉም ተከባብሮ ተስማምቶ ተዋዶ መቅቡል ይሆንልን እንዳይለቀን ዊርዱ እንዳይለቀን ልምዱ ደሞም ሳልናገር የማልተወው አንዱ ሰደቀተል ፊጥርን በተሎ አራምዱ ለምስኪኖች ስጡ አድርሱ ለዒዱ ፈጠን ፈጠን በሉ ዒድ ሶላት ሳትሰግዱ ከዒድ ሶላት በፊት መስጠት ነው ፍቃዱ ሰደቀተል ፊጥር ያልሰጠ ሰው ወዶ ጾሙ ተንጠልጥሎ ይቀራል ተጋርዶ ለፍተን መና እንዳንቀር ተው አትቀልዱ ዑለማ ጠይቁ በየመሳጅዱ ብሩ በዛት በሉ በጣም አታካብዱ በይፋ ግልጽ ነው እህል መወደዱ አላሁ አክበር ብሩ በዛት በሉ በጣም አታካብዱ በይፋ ግልጽ ነው እህል መወደዱ ጾምህ ባንድ ቁና ምን ነው መታገዱ ላልሰማው ላልገባው መልእክት አረማምዱ አውቆ ችላ ያለው ማንንም አውርቀው ችላ ያሉት ማንንም አይጎዱ አላሁ አክበር ደሞም ሁለተኛ ከባድ ማላልፈው ትልቅ መልእክት አለኝ ማስተላልፈው አሰናይ ቲቪን አላህ ይገድፈው አሜን አሰናይ ቲቪን አላህ ይገድፈው ለዲን ለተውሂዱ በጣም ነው የለፋው ተጎናቸውን ቁም እኛም እናስፋፋው ዶክተር ሼክ አቡበክር ተወዳጁ ሶፋው ጸባዩ ማራኪ ሰፊ ነው ማዕሪፋው ብዙ ሰዎች አሉን ከሴቱም ከወንዱ በአሱና ቲቪ ላይ ዲን የሚያራምዱ በነጣ ለሊላህ ነው ሲያስተናግዱ አስፈላጊውን ዒልም እያረማመዱ ጠበቃ ከለላ ሆነው ለተውሂዱ ጥያቄና መልስም እያስተናገዱ የሱፍያው ወጣት ሞላውም ጉርብ ዲኑን ለማስፋፋት የሚረባረብ ሙስሊሙን አስማምቶ የሚያቀራርብ ነው በነጣም ሚረዳ ሳይፈልግ ገንዘብ ሁሉም ሐጃው ይውጣ ይልቀቀው ተዓብ አላህ ይጠብቀው ተዘመኑ ከልብ አብሽሩ ጠንክሩ አዩሃል አሕባብ ሐቁን የያዘ ሰው መችም ነው ጋሊብ ነገም ተነቢ ዘንድ አለን መዋሂብ ቀብር ዳር እንድናደርሰው እንደነ ሼክ አሕመድ ቻግኒ እንደዛ ሙሂብ ሌት ተቀን የለፋው እስቲደበደብ ለተውሂድ ነው እንጂ ዱንያ ሳያስብ አላህ ያጣቅማቸው በጀነት ክብብ وصلى الله على سيدنا محمد وعلى آله وصحبه وسلم أجمعين الله بارك الله فيكم الحمد لله جزاكم الله أستاذ በጣም የገረመኝ ይመስለኛል የተጻፈው በአማርኛ ፊደል አይደለም ቢያሳዩ ለተመልካቾች ደስ ይላል እና ደግሞ ሳይዘጋጁ ነው በድንገት ነው እንግዳም ነበረብኝ ተዛ መካከል እንደነሱ እያነጋገርኩት እያልኩም ምንድነው የምትጽፈው ይሉኛል አይ ነገር ይደርስ ነው ይላል ማዕጅብ ነው የኛ መሻይኾች እንዲህ ባለብዙ ተሰጥኦ ናቸውና ሱብሃንአላህ ብዙ ምቅ የሆነ ብዙ ነገራቶች አሉ ብዙ መሻይኾች ላይ እኛ ለማንበብ ይሄ ይከብደናል አሁን በአማርኛ በአጀም ጽሁፍ የሚባለው ይሄ አይደለ አዎ የአጀም ጽሁፍ የሚባለው ይሄ ነው በአረበኛ ሆኖ በአረበኛ ነው ንባቡ በአማርኛ ነው አዎ አሉ እነዚህ አዎ ከየት ይመጣሉ ከየት ይመጣሉ በአረበኛ ነው አዎ ነገ አሉ አላህ ያቆያችሁ አሜን መርሐባ አሜን እድሜያችሁን ረጅም አላህ ያርግ አሜን መርሐባ አሜን ጤናቸውንም አላህ እንዲሰጣቸው ተመልካቹም መሻይኹም የሚመለከተው ሁሉ አዎ ዱዓ አድርጉላቸው አላህ አፊያቸውን እንዲሰጣቸው መርሐባ
በዚህ ላይ አንድ የረሳሁት ነገር ነበረኝ። አሱና ለውስጥ ላይ የመርከዝ ጀማዓዎቹ አህለ ሱና ወተውሂድ ሙሉ ሙስሊም በየመሻይኹ ያሉ ዑለሞች ሁላ እኔ በመታመሜ አምና ላይ በጣሙን አዝነው ተክዘው ዱዓ ሲያደርጉ ሲላቀሱ ነበረ። በተለይ የመርከዝ ጀማዓ በተለይ አሱና ጀማዓ በጣሙን ዱዓ አድርጎልኛል። ይኸው ውጤታችሁ ሽሬ ደግሞ እዚሁ መድረካችሁ ድረስ መጥቼ ለማነጋገር ስላበቃኝ በዚህ በኢድና በአላህ ስም ጠይቃችኋለሁ። አልሐምዱሊላህ ያበብሉኝ። አልሐምዱሊላህ ለዚህ ለኢድ በደስታ አብሬያችሁ አምና ግማሽ ረመዳን እንኳን ለመጾም በጣም ከብዶኝ ነበረ። ተኝቼ ነው የሰገድኩትኝ። ዘንድሮ ግን ሽሬ አልሐምዱሊላህ አብሬያችሁ ተሳትፌያለሁ። በሙስሊሙ ዱዓ ነው፣ በወንድም በእህቱ ዱዓ ነው። እኔ አንድም የምጠላውም ሰው የለኝም፣ ይጠላኝም አለ ብዬ አልጠረጠርኩኝ። ማምና ሲያየኝ ሁላ ሰው አልሐምዱሊላህ አስደስተኛል። ሁሉም አላህ ያስደስታችሁ፣ አድራችሁን አላህ አብዛው። ሁሉም ዑለማው ሁሉ ዱዓ አድርጎልኛል። በዛ ሽር ያለሁኝ አልሐምዱሊላህ። ይህንንም አስተላልፋለሁ። ሽኩር ነው ኢንሻአላህ። በስተመጨረሻም እንግዲህ ሼክ ረመዳንን መሻይኾች እንግዲህ ያው ብዙ ጊዜ ሐሪማ ውስጥ ታሳልፋላችሁ እናንተ። ረመዳንን መሻይኾች እንዴት ነበር የሚያሳልፉት? ዒድንስ በሚቀበሉበት ሰዓት እንዴት ነበር የሚቀበሉት የሚለውን እስኪ ከዚህ ጋር እያይዛችሁ ስለ ዒድ እና ረመዳን በመሻይኾች አንጻር እንዴት ነበር የሚለውን እስኪ ጠቅሱልን። ረመዳን በዓሪፎቹ ሐድራ ላይ በጣሙን የተከበረ ነው። በዓሪፎቹ ስንል ተነብዩ አደራ ይዘው ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ገና ሸህረ ረመዳን ቀረብ ሲል አኺረ ሻዕባን ላይ የሚኸጥቡት ኸጠበና ረሱሉላህ ሰለላሁ ዐለይሂ ወሰለም ብለው ሲናገሩ ሰሃቦቹ አዩሃ ናስ ቀድ አዘለኩም ሸህሩን ዐዚሙል ቀድሪ ወልመንዚለቲ ዒንደላህ ነው ያሉት። የተከበረ ኢድ ትልቅ ወር አላህ ላይ ክብር ያለው አላህ ላይ የተወደደ የሆነ ወር መጥቶላችኋል። ቀኑን እንድትጾሙት ፈርድ ሆኖባችኋል። ሌሉን ደግሞ ቂያሙን ሱና አላህ አድርጎላችኋል ብለው በአንዱ ፈርድ ሶላት የሰባ ፈርድ ያክል የሚበልጥ በሌላው ቀን የምትሰግዱበት ወፊሃ ለይለቱን ኸይሩን ሚን አልፊ ሸህር ረመዳን ላይ ተሺወር የበለጠ ከ83 ዓመት በላይ ኢባዳ ያደረገ ቀድር የሚደረግበት ሌሊት እዚሁ ረመዳን ላይ ያለው ብለው ከባድ ወር ስለሆነ ማለት ነው። አርካኑል ኢስላም ደግሞ አንደኛው ማዕዘናት አምስቶቹ ሸህረ ረመዳን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩ በአሪፎቹ ተነብዩ ሱና ስለማይወጡ የነብዩን ሱና ሰለላሁ ዐለይሂ ወሰለም ዐዱ ዐለይሃ ቢነዋጂዝ እንዳሉት ባቅጣጫቸው ነክሰው የተራመዱ ስለሆኑ አደራው ከዛ ነው የጀመረ። ታላህ ላይ ጀምሮ ከነብዩ ተራመደላቸው ሰለላሁ ዐለይሂ ወሰለም። ሳዳቶቹ እንደዚሁ ያንን ክብር ይዘው ሸህረ ረመዳን ሲደርስ አሁን ሊበኖቹ አባታችን በጣም ነበር የሚነሽጡ ገና እንዲያው የሚናገሩት እንዲያውም ሸህረ ረመዳን መንፈቅ ሲቀረው ረመዳን አድርሰን ብሎ ዱዓ ይደረጋል ነው የሚሉን። ረመዳን ወጥቶ ደግሞ መንፈቅ እስኪሆን ድረስ ይህን የወጣውን ያለፍነውን ረመዳን መቅቡል አድርግልን ብለው ነበረ ዱዓ የሚያደርጉበት። ገና ሻዕባንና ረጀብ እንደ ረመዳን እኛ ረመዳን ላይ ነው ገና እንትን ረመዳን ላይ መጀመሪያ ያልታጠበ ልብስ ሶላት ላይ ሲደርስ አይደለም ታጥቦ የሚሰገደው ሶላት ማጠቢያ እንጂ መጀመሪያ ታጥቦ ተጧሃርቶ ነው የሚቆየው። ውዱእም ቀደም ብሎ ነው የሚደረገው። እንደሚደረገው ሁላ ሻዕባን ረጀብን አብረው ነው የሚጾሙት። ሻዕባን ረጀብ መቱን ነው የሚጾሙት። ሶስቱንም ወር ነው የሚጾሙ የነበረ። ሽማግሎቻቸው ሚስቶቻቸው ራሱ እናቶቻችን ይጾሙታል እስካሁንም ድረስ። ያንን ገና ረጀብ ሻዕባን ጾመው መጀመሪያ እናቶቻችን የሚሉት ምንድን ነበረ? ረመዳን ደርሶ ረመዳን ውስጥ ገብቶ ሲያበቃ ስለ ዱንያ እንዳናወራ ቀደም ብላችሁ እንጨት የሚፈለጥታለ እህል የሚፈጭታለ ስለ ዱንያ ሂሳብ የምትጠይቁን ነገር ሁላ እነዚህ የልጅ ልብስ ሳይቀር ለኢዱ የሚለበስ እንኳን ሳይቀር ከረመዳን በፊት اللهم صل وسلم على ማሻአላህ اللهم صل ይኸው ኢዳችንን ስናከብር እንግዲህ በሀበሻዊ ደግሞ ሐላል በሆኑ ነገሮች ላይ ያላቸውን ደግሞ ዚነት ደግሞ አለን ደግሞ እንደዚህ ለየት የሚያደርገው እንደዚህ ቡናውን ቁርሱን አድርሱ ተብሎ ሲያበቃ መከበሩ ደግሞ በጣም ደግሞ ይሄ ደግሞ ባህላዊ እንትናችን ነው። አልহামዱሊላህ ያስደሳል። እና ረመዳን ገብቶ ሲያበቃ ረመዳን ውስጥ ስለ ዱንያ እንዳናወራ ይሉ ነበር አባታችን ራሱ። እቺ አሁን ዱንያ የሚሏት እንጨት ፈለጠው ይሄን ነው ያም እኮ ለዚህ ወላ ሀድረው ያችን ነው እኮ የውሸት የክስብና እንትን የመጨመር የመቀነሱ ሳይሆን ስለ ዱንያ ለራሳችን መብልና ለዚህ ለዱንያዊ ነገር የሚቀሩ ነገሮች ላይ ወሬ ትኩረት እንዳናረግና ስለዚህ ስራ እንዳይሆንብን ተቁርአን ውጭ ተዚክር ውጭ ተሐድራ ተሶላት ውጭ እንዳይሆንብን ንግግር እነዚህ የጠይቁን ወጪ እንኳን ይሉ ነበር።
ቀደም ብሎ እንጨት ይፈለጣል። ቀደም ብሎ ወጪ የሆነ ለረመዳን ውጭ ሁላ እንዲተርፍ አድርጎ እዚያ ላይ እንጨት ከፍ ብሎ ቀልብ እንዳይሰብር ሰውም ደግሞ ፈለጣ ሄዶ ደግሞ ቂርአት እንዳይፈታ ዚክር እንዳይፈታ ሀድራ ዱዓ እንዳይፈታ እንደው ኮሽታ እንዳይኖር ያንን አዘጋጅተው ነው የሚቆዩ። እህሉም ቀደም ብሎ ርከት አድርጎ ተፈጭቶ ሲያበቃ ተዘጋጅቶ እንደዚህ እንደኛ ሹርባው በሶና እንደዚህ ቦፌ የሚሰራበት አይደለም። ደግሞ ያቸው ማፍጠሪያ ቀድር እናንተ ናቸውና ያቸው ባጥቢትና በእንትን ነው በሶስት ልቁማ ነበር የሚያፈጥሩት። በሶስት ልቁማ ሱናውን ያክል ለማድረስ እንጂ ያንን አድርገው በዚክር ነው እንግዲህ ቁርአኑን ስንት እዚህ አختመዋል ነው ውድድሩ። አዎ አሁን ድረስ አሉ ትላልቆቹ ሰዎች ختم ያለ ቁርአን ላይ አሁን እስከ 15 ድረስ የሚያختሙታሉ እስከ 10 ድረስ የሚያختሙታሉ። በዛን ጊዜ ውድድሩ እንግዲህ ስንት እዚህ ታختመዋለህ ነው ያውም በተጅዊድና በተደቡር ሆነው ነው ዚክር ጋር ሀድራ ጋር ዱዓ ጋር የሚያختሙት ማለት ነው። እና መጀመሪያ ተተፈጠረ በስተኋላ ከላም የለም ንግግር እንግዲህ ከላም ዱንያን በጣም ነው የሚጠሉት። ያው እንኳን ሰላምታ ተሰላምታ ውጭና ሰላም አለይኩም ተመበባሉ አሁን ዳና ላይ ይሉናል። ስኩቱን ያበዙት ነበር። አዎ ዳናው ጠሪቃተል ቃድርያ የሚፈቅበት የሁሉ ዋና ዳና ላይ ይታወቃል። እንግዲህ ከዚያ ነው እንትናቸው ዳና ላይ ልጓም የሚያደርገው ብቻ ወደ 500 ደርሶ ነበር ይባላል። ሲዋኳን እዚችና እዚች ጫፍና ጫፍ ትታሰርና ቀን ይሰሙኩባታል። መንገድ ሲሄዱ በውል ሲሄዱ ወይም ውሃ ሲሄዱ ሊቀዱ ሲሄዱ ከላም ዱንያ ሰው ላይ እንዳያወሩ አስበውበት እንዲያወሩ ያችን ወጣ አድርገው አለይኩም ሰላም ብለው ሰላምታ ይመልሳሉ። ከዚያ ውጭ ያለው በቃ ንግግር እንትን ያለው ያንን ታረጉ አታነጋግረኝ ማለት ምልክት ነው። እንግዲህ ሌላ ንግግር እንትን ሐጃ ሙሂም ታልሆነ በስተቀር ያናግራቸው የተቀረ ዚክር ነው። በቃ ያንን እዚህ ድረስ አድርገው ተሰስተው እንኳን እንዳወሩ ዚክር ነው። የተቀን በዚክር አላህ ነው የሚያሳልፉት። ኢደል አድሃም ሆነ ኢደል አረፋ የደረሰ ጊዜ ልብስ ለሌላቸው እንዲለብሱ ይሰጣሉ። እጃቸው ያለውን ነገር ሁሉ በመገደፍ መሳኪን በማብላት በማጠጣት እንደገና ሰው ዳዕዋ ለማድረግ ያቺ ስለሆነች እድላቸው ኸልቁ እንዲመጣ ያደርጋሉ። ቡኑን ቁርሱን አዘጋጅተው ሲያበቃ ኺድማውን ያዘጋጁና ሲያበቃ የመጣው ሰው በሐድራ እንዲያድር በሶላዋት እንዲያድር በዚክር እንዲያድር እዚያና እዛ ተቀምጦ ሲያበቃ በወሬና በሌላ በዛዛታ ነገር እንዳይሰደው ሰዓቱ እንዳይባክንበት በጣሙን ይጠብቁልበት ነበረ። ዘይኑ አዕያደኩም ቢተክቢር ብለዋል እያሉ ዒዳችሁን በተክቢራ አሳምሩት ብለዋል ነብዩ እያሉ ሰለላሁ ዐለይሂ ወሰለም። በመንዙማ በሐድራ በዱዓ ነበር የሚታደረው። ረመዳንም ኢዱንም እንደተዋለ ደግሞ ቀጣይ እንዲሆንላቸው ትልቅ ዳዋ የሚያደርጉበት ነበር። 6 ወር አቀጣጥለው እንግዲህ መንሷመ ሸህረ ረመዳን ወአትበዐሁ ቢሲቲ ሚን ሸዋል ካነ ከመንሷመ ደህረ ኩለሁ ወከማ ቃል ረመዳንን ጾሞ ሲያበቃ 6ቶችን ቀን ደግሞ ተሸዋል ደግሞ የጨመረ ሰው አመቱን የጾመ ያክል ነው የሚለው አጅሩን ያንን በመያዝ አላሁ ተዓላ በአንድ ሐሰና 10 ያደርግላችኋል ሲባል የአመቱ ቀን 360 ስለሆነ ይህንን 30ውን ቀን ስንጾመው 300ውን ቀን የጾምነው ያክል ሆኖልን 60ዋ ደግሞ ቀን እንዳትቀር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በሱናቸው ዱዓ አድርገው ይኸው አብረው ረትበውልናል። አመቱን የጠቃለለ በአንድ 10 ሲሆን አመቱን የጾምን ያክል ሆነለት ማለት ነው። ይህንን ዑለሞቹ ተናግተውበታል። አንድነት መቱን መጾሙ ነው ጥሩ። ኸይሩ ሶሚ ሶሙ ዳውድ ያለው ነው። ወይም ደግሞ አንድ ቀን አፍጥሮ አንድ ቀን እያለው ወይም ደግሞ በተራውም በችም በሸዋል ውስጥ 6ቷን ተሞላት ነው ያሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁለቱም የተወደደ ነው ከመባሉ ጋር ትላልቆቹ ሰዎች ምንድናርጉ ቀልብን ለመወልወል እንደ ሪያዳ እንዲሆንለት እንዲሞላለት ብዙ ቀን እንዲሆንለት ተውሊያ ኸይርን ነገር ማስከታተል ጥሩ ነገር ስለሆነ መቱን ቢሆን በጣም ያምራል። ሊተንዊሪል ቀልብን ለመወልወል ስለሚመች መቱን ብለው እዛው ረመዳን እንደጾሙ እዚው ላይ አብሮ የጾመው ሁላ ሰፈር ላይ ነው። አሁን እኔም ጾመው ዘንድሮ ብቻ እንግዲህ ቀረብኝ እንጂ መቱን ማጅሩን አላህ ተዘው ሁኜ ይቀበኝ በሰበብ ዑዝር ነው የቀረሁኝ። 44 ዓመት ሆናቸው እንግዲህ ሸኾቹ ተተኸለፉ አባታችን አልፈው እነዚህኞቹ ኸሊፋዎቹ ጋር እንኳን 44 ዓመት አብሬ ጾሜያለሁኝ ሳልለይ ከሊበን ማለት ነው። እነዚያው እዚያው ተወልጄ እዚያው አደኩኝ እዚያው ነው በቃ እንግዲህ እዚያው አቀሩኝ እዚያው ነው እንትን ያልኩኝ። ተለይቼም አላቅም ነበር። አልሐምዱሊላህ ረቢል ዓለሚን። አሁንም ወደፊት የሚለይን ነገር ሁሉ አላህ ያዝልን። ዙሮም በጣም ነው እንትን ያለን። መቼም ደግሞ በንያ ደግሞ እዚያው እንገኘዋለን ኢንሻአላህ ብዬ ነው እንጂ እና እዚያው ሲያሳድጉን ረመዳን ራሱ እስቲደርስ የምንቸኩልበት ቀድር አድርጎ የረመዳን ፍቅር እንዲኖረን ያስደረጉን የነሱን ሁኔታ ስናይ ነው። ረመዳን ሲመጣ እንደው ዛሂር ቁጭ ብሎ ሰው እሱ ዛቱን ያየነው ነው የሚመስለን። በአሪፎቹ ቤት ላይ በልቅሶ ተቀብለህን ይሆን ወይ ብለው ሲላቀሱ
እዚያ አብረው ሲጾሙ የኖሮች ተሰብስበው ሲያበቃ እንደው ሰው የሸኙ ይመስላሉ። ወዳጃቸውን የቀበሩ የሚመስል እንደው አኒነት ተክላ ልጇ የሞተባት ሴት ይመስላሉ፣ እናት ይመስላሉ። ያን እስኪመስል ድረስ ረመዳን ሲሄድባቸው ምን ብለህ ረመዳን ሻሂዱን ለና አው ሻሂዱን አለይኩም በሚለው ሲቀራ ሐዲሱ ሲቀራ በእናንተ ላይ መስካሪ ነው ወይም ደግሞ ለእናንተ መስካሪ ነው እንዲህ አድርገውልኛል ይላችኋል፣ አላህ ላይ ይመሰክርላችኋል ወይም ይመሰክርባችኋል የሚለው ሐዲስ ሲቀራ በምንኛው መስክሮብን ይሆን ብሎ ያሁላ ይላቀስ ነበር። ያሁላ ዑለማ ረመዳንን خذ بيدي من عرف حقك አንተን ሐቅ አድርሶ የጾመውን ሰው ያዝና ሽልማት አሸልመው ብሎ ይጠራል። በሻዕረሷት القيامه شهر رمضان መጥቶ የሱን ወዳጆች ሰብስቦ ሲያበቃ አቅርቦ ሲያበቃ አላህ ላይ እንትን ያስብላቸዋል። ይሄው እነዚህ ናቸው እንግዲህ ጾሜና ልኬን ያደረሱልኝ ብሎ ሽልማት ያሰጣቸዋል ሲባል ከነዚያ ሰዎችን ሆኖ ይያሉ እንተቀፈቁ ያለቅሱበት ነበር። ረመዳን ኢደል ፊጥርን እንዲያውም ዋጅብ ስለሆነና ሱና ስለሆነ ኢድ ሆኗል አክብሩት ተደሱበት ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። በአንድ በኩል መደሻችን ነው፣ በአንድ በኩል ደግሞ ረመዳን ሄደብን ብለን ደግሞ ትልቅ ሰው ትልቅ ወዳጅ ትልቅ አስታራቂ ሄደብን ብለን ቀልባችን ደግሞ በሐዘንና በናፍቆት የሚሞላበት ነው። ሁለተኛ መልእክት የሚያስተላልፉት የነበረው ሳዳቶቹ ይሄ ረመዳን ላይ ያስለመድ ነው ሸይጣን ስለታሰረልንና ጠላታችን ስለተያዘልን ነው። ግን ሸይጣንን ኃይላችንን እናስተዋወቀው እነዚህ እሱም እንደደከመ እኛም እንደጠነከርን በዚሁ ቀጣይ እንዲሆንልን የሚለው ነበር የሚያሳሳቸው። ይሄ ሁላ መስጂድ ወዶ ይሄ ሁላ እንትን ብሎ ለረመዳን ለወር እስላም ብቻ እንዳይሆንብን አደራችሁን ቀጣይ በረመዳን ቢያልቅ ፈልመዕቡዱ ባቂ ወዕቡድ ረበከ ሐታ የእትየከ ልየቂን ያላቸው ነብዩ ሰለላሁ ዐለይሂ ወሰለም። ሞት እስተመጣህ ድረስ ነው ኢባዳህን አድርግ ያላቸው እንጂ ረመዳን እስኪያልቅ ድረስ አላቸው ሐታ የንተሂ ሸህር ረመዳን አይደለም ያላቸው። ስለዚህ ቀጣይ መሆን አለበት። ኢማኑ ረመዳን ላይ ትክክለኛ ጠብተዋ ቀልቡ ላይ ታበቀለች አሉ። በክረምት ማንኛውም ነገር እርጥብ ነገር ቆርጠው ሲተክሉት በክረምት እንዳጀፈጀፈ ነው የሚኖር። የሚለየው የእውነትዮ ኢማንና የእውነትዮ የውሸትዮ አትክልት ሲለይ የሚለይ መቼ ነው? በጋ ሆኖ ዝናቡ አቋርጦ ሲያበቃ ዝም ብሎ የሚያጠጣውም ሳይኖረው ዝም ብሎ እንደለመለመ ሲኖር ያ ስሩ መሬት ላይ ጸድቆ ለምለም ላይ ደርሷል ማለት ነው። ያ በጋ ሲደርስ የሚደርቅ ተሆነ ፊትን ማጸደቅም ማለት ነው ይላሉ። አትክልት መሬት ሲይዝ እንደሚጸድቀው ሁላ ኢማን ቀልቡ ላይ ተገባች በሸህር ረመዳን ተወጣ ወዲያ ያ ጀማዓ ሶላቱም ይጣፍጠዋል፣ ቲላወተል ቁርአኑ ይጣፍጠዋል፣ ዚክሩ ይጣፍጠዋል። ካነ ረመዳኑ ኩሉ ዘማኒሂ ዘመኑ ሁላ ረመዳን ይሆንላቸዋል። ፊጥራኡሁ ካነ በአኺራ ላይ በጀነት ነበር የአሪፎቹ ፊጥራ ያለው ብሎ የሚያስቡት እዚያው ጀነት ላይ ነው። በሁረል ኢን ነው የሚያፈጥሩ፣ በጀነት ምግብ ነው የሚያፈጥሩ ማለት ነው። ያለ ምን ጊዜ ሙእሚኑ ላ ይስተሪህ ሐታ ይድኺሉ ዘሪህ እንደጀማሉ አልአንቢ እንዳሉት ማለት ነው። ዘሪህ ሲገባ እንጂ ሙእሚን ምን ይርፈታለው ብለው ነው የሚይዙት። የአሪፎቹ ላይ ሁልጊዜ ረመዳናቸው ነው። ሰው ኸዋስ የሚባለው ሁልጊዜ ረመዳናቸው ነው። እነሱ ለጀማዓ ሶላቱ ጠንክሩ ይላሉ። የዓመት ምክር የሚሰጡበት ነው። ሐዲስ ይቀራል። ሐዲስ ተቁሞ ነው የሚዳመጠው። ያ ሁላ ዑለማ ተሰብስቦ ሸህር ረመዳን ላይ ይቀራል። ያ የሸኾቹን ንግግር ለማዳመጥ ተነባብሮ ጆሮውን እንትን ብሎ የማይሰማው ሰው አዳምጥና እንድትነግረኝ ብሎ ኋላ እንደ ቁርአን ይሞጥለዋል። ወጣ ብሎ ሲያበቃ እንዴት ነው ያሉ ዛሬ ብሎ ደህና አድርጎ የሚነግሩ ሽማግሎቹ ንገሩን እያሉ ሲነግሩን እንትን እንሰማለን። ያ ሁላ አዳምጦ ለዓመት ቀለብ ያዝንበት የሚሉት ነው ወደ ረመዳን የሚናገሯትን። ይህን ቀን የመጀመሪያው ቀን ይህን ተናገሩ፣ የሁለተኛው የሶስተኛው እያሉ የሚተረትሩ ሁሉ ነበሩ፣ ጽፈው ይዘውት ማለት ነው በቀልባቸው ላይ። እና ይህን ቀድር ጀማዓውን እንዲቀርብ ያደረጉበት ረመዳን ብዙ ትምህርት የሰጡበት ነው። ዲናዊ ትምህርት፣ ዲናዊ ዒልም፣ ዲናዊ ጾታ የሚያስተላልፉበት ነው። ኢዱ ላይ ደግሞ በጣሙን ጀማዓው በተለይ ሁሉም ሆኖ ገብቶ ሲያበቃ የነሱ በየመሳጅዱ ላይ ኢድ ቀን ተየትም ተየት ቦታ መጥቶ እዚያን ቀን ስራ እንትን ሳይል ትምህርት ወስዶ አብሯቸው ሰግዶ ዱዓ አድርጎ ላመስዱ አድርጎ ተደርጎ ሲያበቃ ቀልቡን አርሶ ለዚያ ሁላ ኢማን እንዲጣበቅበት መሐባ እንዲጣበቅበት የተጣላ እንዳለ እንዲታረቅ የማይሰጥ እንዳለ ለድሃዎቹ እንዲያካፍል እንዲሰጥ እንዲያለብስ ብዙ ጉጉት እና ቅስቀሳ ያደርጉበት ነበር። ባረከላሁ ፊኩም ጀዛኩሙላህ። የእውነት በጣም ደስ የሚል ነው። ያው አላሁ ተዓላ ለሚቀጥለው ረመዳን አላህ ያደርሰንና ሁላችንም ሐሪማ ሄደን የምናሳልፈው አላህ ያድርገን። ሐሪማዎቻችን እንደዚህ በዒባዳ ደምቀው ነው የሚያልፉትና ራሳችንን የምንፈትሽበት አመቱን ሙሉ ስንሰራው ከነበረው አልባሌ ከሆነ ነገር የምንቆጠብበት ነው። አላህ ለሁላችንም አላህ ይረዝቀን። ሐሪማዎችን ወርደን የምናሳልፍበትን ቁዋ አላህ ይረዝቀን። ማየቱ መቅመሱ ይህን የመሰለ ዒባዳ አሁንም አሉ መሻይኾች
አሉና እነዚህን ቦታዎች ሄዶ መዘየሩ ትልቅ ነገር ነው። ባረከላሁ ፊኩም ጀዛኩሙላህ። عيد مبارك كل عام وأنتم بألف خير. شيخوቹ ጀባ እያሉ ነው። أول جبا እያሉ የእናንተ ነው። بسم الله والحمد لله تعالى اللهم صل وسلم على سيدنا محمد وعلى محمد مقبول الله حقكم مشكور الله حقكم عند الله تودد صدق الله تقل حياتاችሁ ረጅም ያካችሁ ካሚል الله አድርገው እንግዲህ ይሄ ዒድ بسم الله الرحمن الرحيم እንግዲህ በየመቱ እንዲመላለስብን الله አድርገው ዒድ የተባለው ስለህ لانه يعود في كل سنه በየመቱ ሲልም የሚመላለስ ነው አደሁ الله علينا وعليكم في كل سنه አው بسم الله الرحمن الرحيم ራራ እንዲደጋገምብን الله አድርገው ሲያመና ሲያም العارفين وقيامنا قيام المعتكفين ጾማችን መቅቡል الله አድርገን ሸህረ ረመዳናችን እንግዲህ ሲላህ ያሪፎችን የሳዳቶችን የሙተቂዎችን አህለ ተቋዎችን አህለ ኸልዋዎችን አህለ ሱናዎችን ተቋዎችን ሲላህ الرحمن الرحيم ሳይሞችን የቃይሞችን ጾሲያም الله አድርገን ይሄ ኢድ ደግሞ በዓለም ላይ ያለ ሙስሊም ሙስሊማት ሴቱም ወንዱም አው ቢስሚላህ ቀርቡም ባዕዱም ሁሉም በደስታ እንዲውለው الله አድርገው አው አገሩ ቢስሚላህ ኢትዮጵያ ሰላም እንድትሆንልን الله አድርገው አገራችን ሰላም እንዲሆንልን الله አድርገው ዓለም ላይ ያለው ሁሉም ቢስሚላህ አማን ሆኖ የደህየው ከብሩ ያጣዋግኝቶ የተከፈው ተደስቶ አው ከፈው ገርቶ የጠፈው ተገኝቶ ተዋስበው ተፍታቶ بسم الله الرحمن الرحيم ጀሎ ተደርጎ بسم الله الرحمن الرحيم አህባቡ ሁሉ አድርጎ አው አማን ሆኖ ሰላም ሆኖ بسم الله ደስ ብሎና አብረን ምንኖር الله ያደርገን አህሉላህ የተባለ ሁሉ ተደስቶ እንዲኖር الله አድርገው ወቅታችንን አማን ሰላም الله ያደርገን እናንተንም ደግሞ አስቱናም ደግሞ በዓለም ላይ ታዋቂነቱ بسم الله الرحمن እንዲጨምር الله አድርጎ ደጋፊውም እንዲበዛ الله አድርጎ አክባሩም እንዲበዛ الله አድርጎ ጋቱም እንዲበዛ الله አድርገው ዲነል እስላም በዓለም ላይ እንዲነግስልን እንዲታወቅልን الله ያደርገው الله ያደርገው الله አድርገው ኸይረ ዳር እንዲገባን الله አድርገው ሞተም ለጀነት ያለውን ለመቆየት الله ይበለው ሐሊሞቹም ኸድሞ ያገኙትም ተወፈቁ الله አድርገው በየዓመቱ ደግሞ ሲል አብረን በደስታ አው ኢዱም ደግሞ በደስታ በሶላቱ ተሰግዶ አማኑም ሆኖ بسم በሐድራ በሶፋ በተዝኪር አው በፊክር በሽኩር በዒድ بسم በተክቢር በተቅዲስ በተስቢህ ምንውለው الله ያደርገን በተውበት ምንውለው الله አድርገን ትክክለኛ ጨቃጭቅ የሚያነዛንዘን በባልም በሚስቱም በቤትም በደጅም በጉዝበትም የሚገባን ነገር ሁሉ አፋራሽን በትዳር የሚገባን ሁሉ አፋራሽን ሁሉ الله ያዘገን መሐባው ሶፋው ተውፊቁ እንዲገባልን الله አድርገው اللهم صل وسلم على سيدنا محمد وعلى اله محمد ما شاء الله ያው እንግዲህ ሸኾቹ አውርታችሁናል ዒድን እንዴት እንደሚሆን በሐሪማዎች ነግረውናል ሸኾቹ ኢጅማልን ደግሞ በአጠቃላይ ዑለማዎች ዒድን እንዴት እናክብረው ይላሉ በምን አይነት መልኩ ዒድን እንዋለው ይላሉ ቅድም አውርተን ነበር ሶላት ድረስ ያለውን ምን ማድረግ አለብን ከዛ በኋላስ ምን ማድረግ አለብን ዒድ ላይ ምንድነው ማድረግ ያለብን የዒድ ቀን ትልቅነቱ በሐዲስ ረሱላችን አለይሂ ሰላቱ ወሰላም ያረጋገጡት ነው لكل قوم عيد وهذا عيدنا ብለዋል ነብዩ አለይሂ ሰላቱ ወሰላም ይሄኛ ዒድ ነው يوم الجائزة ነው ብለው ጠርተውታል ብለናል መላእክቶች ዘንድ የሚታወቀው يوم العيد የጃኢዛ ቀን የዋንጫ ቀን ሽልማት የሚሰጥበት ቀን ነው ይሄ ዒድ ቀንና ዒድ ቀንን በምንድነው የምናሳልፈው يوم العيد يوم الفرح ነው ይላሉ ዑለማዎች የደስታ ቀን ነው የዒድ ቀን يوم السرور ነው ይላሉ ምን ማለት ነው يوم الفرح ብሎ ማለት ما هو فرح المؤمن የሙእሚን ደስታ የሚባለው ምንድነው አክሉ ጧዓም አይደለም የሙእሚን ደስታ የሚባለው የሙእሚን ደስታ የሚባለው ምግብ መብላት አይደለም መጠጣት ሳይሆን فرح المؤمن بطاعة ربه ይላሉ የሙእሚን ደስታ ጌታውን ጧዓ በማድረግ ነው በመታዘዝ ነው فرح المؤمن بأن تغفر له ذنوبه የሙእሚን ደስታ ወንጀሎቹ ሲማሩለት ነው فاذا በዚህ ቀን ከዒድ በኋላ ሸሪዓችን ያዘዛቸው ነገራቶች አሉ بصلة الارحام ዝምድናን በመቀጠል بزيارة المقابر ቀብሮችን በመዘየር بإطعام الطعام ምስኪኖችን በማብላት በዒባዳ ልናሳልፈው ይገባል ማለት ነው ዒድ ቀን ነው ብለን ተቀማምጠን የምንጫወትበት የምናወራበት ጊዜ ሳይሆን ከረመዳኑን በተለየ የበለጠ ዒባዳ የምናረግበት ቀን ይሄ ነው ላስየማ صلة الارحام በተለየ መልኩ ዝምድናን መቀጠል من جهة الام ومن جهة الاب በእናትም በኩል ያለም ዘመዶችን በአባትም በኩል ያሉትን አጎት አክስት ያጎት ልጅ ወይንም በወሎ አካባቢ አዳዴ ሽማ ብለው የሚሏቸውን ጀዳት አያቶችን የቻለ ሂዶ من صلة الارحام ይላሉ ዑለማዎች
أن يزورهم في وقت الأفراح ይላሉ ከሲለቱል አርሐም አንዱ በደስታ ቀናቶች ሊዘይራቸው ነው من ከደስታ ቀናቶች መካከል አንዱ ምንድነው ዒድ ነው فإذا በዚህ ቀን ዚያራ ማድረግ ይቅር መባባል سيدنا أبو بكر الصديق رضي الله عنه አፉታ መባባል በዚህ ወር ትልቅ ደረጃ እንዳለውና በዚህ ቀን በዚህ በዒድ ቀን ትልቅ አላሁ ተዓላ ዘንድ ሰዋብ የሚሰጥ ነገር መሆኑን የሚያሳይ ታሪክ ነው سيدنا أبو بكر الصديق رضي الله عنه مصطح ابن أساسة የሚባል ያክስታቸው የልጅ ልጅ ابن بنت خالته مصطح ابن أساسة ይባላል فقير ነበር ደሃ ነበርና أبو بكر الصديق እሳቸው ነበር ኢንፋቅ የሚያደርጉለት የሚበላው የለውም ቀለቡን የሚሰጡት እሳቸው ነበሩ ያክስታቸው የልጅ ልጅ ነው فلما حصل الفتنة يعني በእናታችን አይሻ የተዋሸው ውሸት ሲዋሽ እሱም አብሮ እናታችንን አይሻን ረዲየላሁ عنها በመጥፎ ከጠሩት ሰዎች መካከል ነበር سيدنا أبو بكر الصديق رضي الله عنه በጣም በንግግሩ በመናደድ حلف ከእንግዲህ በኋላ ለዚህ ሰው ነፈቃ አልሰጠውም ቀለብ አልሰጠውም ብለው ማሉ ثم نزلت هذه الآية እቺ የቁርአን አንቀጽ ስትወርድ الله تعالى وليعفوا وليصفحوا ألا تحبون أن يغفر الله لكم والله غفور رحيم وليعفوا وليصفحوا ባለፈው ነገር አዛብ ተደረጉ ሰዎች የበደሏቸውን ይቅር አይሉም ወይ አፏትሉም ወይ ألا تحبون أن يغفر الله لكم الله تعالى እናንተን እንዲቅር ይቅር እንዲላችሁ ወንጀላችሁን እንዲምርላችሁ አትፈልጉም ምን አለ الله تعالى الجزاء من جنس العمل ይላሉ ዑለማዎች الجزاء من جنس العمل እናንተም ለሌላ ይቅር በሉ እኔ ምን እላችኋለሁኝ ይቅር እላችኋለሁኝ الجزاء من جنس العمل اطعموا እናንተም ሌላና ብሉ እኔም እሰጣችኋለሁኝ እናንተ ለሌላ በጎ አድርጉ እኔ ለናንተ በጎ አደርጋለሁኝ ألا تحبون أن يغفر الله لكم والله غفور رحيم الله ደግሞ غفور መሐሪና ረሂም የሆነ ጌታ አይደለም ይችን አያ ሲሰሙ سيدنا أبو بكر الصديق رضي الله عنه بلا تردد ያለምንም ማመናታት بلا تردد ወዳውኑ ያንን ሰው አፏሉት አያ ወረደ سبحان الله بلا يا ربنا إنا نحب أن تغفر لنا له ይታችን ሆይ እንድትምረን እንፈልጋለን والله لا أقطعه بعد ذلك أبدا له ከእንግዲህ በኋላ ይሄንን ነፈቃ አልቆርጥበትም እሰጠዋለሁኝ አሉ فإذا ይህ ቀን ይቅር የምንበባልበት የበደለም ቢኖር የዘለመን ቢኖር ከዚህ ቀን ትልቅ ቀን ሌላ እናገኝምና የተሻለ ነገር የምናገኝበት ነው ይቅር በማለታችን የተሻለ ነገር እናገኝበታለን አፉ በማለታችን نعم የተጎዳና አንሆንም እኛ ማለት ነው ተጠቃሚዎች ነን የምንሆነው አላሁ ተዓላ ሁሌ ከሚጠቀሙት አላህ ያድርገን فإذا ይሄንን ቀን በዒባዳ በተለየ መልኩ ማሳለፍ አለብን እኛም ደግሞ ያጠፋኖች ሰዎች ካለን አፉ እንዲሉን መጠየቅ ዝምድናችንን በእነዚህ ቀናቶች ማጥበቅ ይገባናል بارك الله فيكم الله بسمانا وتتقامي الله يدرجن وآخر دعوانا أن الحمد لله رب العالمين جزاكم الله
عيد مبارك كل عام وأنتم بألف خير مرحبا ودنا የተከበራችሁ የሚስኩ ሱና ፕሮግራም ተከታታዮቻችን እንግዲህ እንደ ጨረቃ ከሚያበሩ ከመሻይኾቻችን ጋር የነበረን ቆይታ ይሄን ይመስል ነበር ኢንሻአላህ ላኪን ዛሬን ኡስታዝ መሐባ አላወሩም ለምንድነው ልትሉ ትላላችሁ ኢንሻአላህ ያው እነሱ እየخدሙ ነበር ብለናል አሁን ደግሞ የነሱ ማውራት የሚጀምሩበት ጊዜ የሚጀምር ይሆናል ኢንሻአላህ እስከዛ ድረስ ከመሻይኾችን በአላህ ስም እያመሰገንን በዱዓ እንዲዘጉልን ኢንሻአላህ ጠይቃቸዋለሁ ዱዓ አድርጉልንና ኢንሻአላህ ذكرنا አብረን ብንሰማው ይሻላል እና መሐባ ዘጋብልን በመሐባ መገምገሙ ነው ያምራል ያሁን ማሻአላህ በዱዓው ደግሞ ይጣፍጥላችሁ ይባላል ማሻአላህ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اجعل اجتماعنا هذا اجتماعا مرحوما تفرقنا من بعد تفرقا مباركا معصوما اللهم لا تدع فينا ذنبا الا غفرته ولا عيبا الا سترته ولا هما الا فرضيته ولا دينا الا قضيته ولا مريضا الا شفيته ولا حاجة من حوائج الدنيا والآخرة الا قضيتها ولا شفيع الا سألته يا رب العالمين اللهم اعز الاسلام والمسلمين اللهم انصر الاسلام والمسلمين اللهم اجد الاسلام والمسلمين اللهم الف بين قلوب المسلمين اللهم اجعل لنا هذا العيد عيدا مباركا وعيده علينا سنين بعد سنين واعواما بعد اعوام بخير وعافيه يا رب العالمين اللهم تقبل صيامنا وقيامنا واجعل صيامنا شهر رمضان صيام العارفين وقيامنا فيه قيام المعتكفين واجعلنا من واكتبنا في ديوان المقربين واكتبنا في ديوان الذاكرين واجعلنا مع الذين اتقوا والذين هم محسنون واجعلنا من عبادك الذين لا خوف عليهم ولا هم يحزنون اللهم اغفر لنا ولوالدنا ولمشايخنا ولجميع المسلمين اللهم بارك لنا في ديننا ودنيانا يا رب العالمين اللهم إنك عفو كريم تحب العفو فاعف عنا يا كريم واغفر لنا يا رحيم اللهم ارزقنا شفاعة القرآن اللهم ارزقنا شفاعة شهر رمضان اللهم ارزقنا شفاعة نبينا محمد صلى الله عليه وسلم وشفاعة جميع الصالحين اللهم أدخلنا في ديوان المقربين واكتبنا في ديوان الذين اتقوا والذين هم محسنون إلهنا برحمتك يا أرحم الراحمين والحمد لله رب العالمين اللهم صل وسلم على سيدنا محمد وعلى آل محمد الحق سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين اللهم صل وسلم على سيدنا اللهم صل وسلم على نبينا اللهم صل وسلم على سيدنا محمد ما شاء الله عيد مبارك كل عام وأنتم بألف خير